አንተ አስመሳይ ነህ፣ ነጋዴ ነህ ሰውዬ። ውጣ። ኤርሚያስ ልጎ ነው የመጣው። መቼም ነው ልቤን የማሰብሩት፣ መቼም ልቤን አሰብሩትም። መቼም እንኳን እናንተ እኮ አይደላችሁም። ገባችሁ? የነበርኩበት ሙሉ ወንጌል ቤተክርስቲያን እኔ የሌለውበትን ነገር ጽፋ አዋርዳ በሚመስል እኮ አባራኛለች። አይገርመኝም? አሁን መታችሁ የምትፈልጉትን ያክል ብትፈጥም ምንም ደምረው ላመነበት ሟች ነው። ደሜ ላመነበት ሟች ነው። ሟች ቤሊ መጣ። አረ ቤሊ ዛሬ ደግሞ ምን ሊጠይቀን ይሆን? እስቲ ቤሊ እስቲ ዛሬ ምን ሊጠይቀን ይሆን? በስመ አብ ቤሊ መጣስ። በኔ ቪዲዮ ኮመንት ላይ ምንም የማይጠፋው ልጅ ማለት ነው። ጠናስ ስልኝ ወንድማችን ቤሊ እንዴት ነው? ተመቸህ? ኦርቶዶክስ ዛሬ ምሳ እንብላ እስቲ። ዛሬ የት ነህ ያለው? እኔ ጎሮ አካባቢ ዛሬ እጾማለሁ። ምን ነው ደሜ? ጴንጤ ከስጋ ሲጾም ዛሬ ገና አየሁታ። ጴንጤ ያለ ጾም አታውቅም? አይ ከስጋ ታቅበን አናውቅም። እኛ 2 ሰዓት እንገባለን፣ 6 ሰዓት እንወጣለን። ከዛ ስጋ ቤት እንገባለን። እየነገርኩህ እኮ ነው። ይኸውልህ ጴንጤ የሚጾመው ቁርስ ብቻ ነው። ቁርስ ነው የሚጾመው። ቁርስ ይሄ ግልጽ ነው። ቁርስ ያው የእናንተም እኮ እስከ 9 አይደል? ቢያንስ እኛ ቁርስና ምሳ እናልፋለን። እንዴት ነህ? ደህና ነህ? ጸባይ ተሻሽሏል? አሁን እንዴት ነህ? ተለውጠሃል? አንዳንድ ነገሮች ዋሻው ስለሆነ እኮ ነው ደሜ። እኔ ኦርቶዶክስ ምናምን እያልክ ስለሆነ ነው። የኔን ውሸት ተቀብለውኛል። ውሸቴን እንደሆነ አውቀዋል። ውሸቴን እንደሆነ ተቀብለውኛል። አሁን አንተ ግን ስለ ስላሴ ንገረኝ፣ ቶሎ በል። ስለ ስላሴ አስተምረኝ። እሺ፣ ሰሞኑን ደግሞ ማርያም አምላክ ነች እያሉ ነው። እስቲ እሱን ደግሞ ንገረኝ። እኔ ታድሶች ብገቡ ደስ ነው የሚለኝ። ታድሶ ብገቡ ደስ ይለኛል። ታድሶች ብገቡ ደስ ነው የሚለኝ። ጤና ይስጥልኝ። ሰላም ወንድማችን፣ እንዴት ነህ? ሰላም እህታችን። እኔ እንኳን ከኦርቶዶክስ ቤተክርስቲያን ነው፣ ግን በቃ ስለነበርክበት አንተ እዛው ፕሮቴስታንት ላይ አንድ ነገር ልጠይቅ ፈልጌ ነበረ። የሆነ ሰዓት ላይ እህቴ ፕሮቴስታንት ነች እና እሷ ፕሮግራም ተዘጋጅቶ ቤታቸው ሄድኩኝ። ጓደኛ ነብይት አለቻት። እዛ ጸሎት ሰዓት ላይ መጨረሻ ላይ ሲደርስ በጸሎት ይዘጋ ተብሎ ጸሎት እየተዘጋ እያለ ስላንቺ ልጸልይልሽ ብላኝ ምን ችግር አለው ብዬ ተጨናንቄም ስለነበረ እሺ ብዬ ጥያቄ ጸሎት አደረገችልኝ እና እያንዳንዱ የምትነግረኝ ነገር በሰዓቱ የሚሰማኝ ስሜት ነበር፣ የሚያስጨንቀኝ ብዙ ነገር ነበረ እና እሱን ገልጣ ነገረችኝ እያንዳንዱን ነገር። ከዛ መንፈስ አለ እና እሱ መንፈስ ላወጣልሽ አለችኝ። እሺ ብዬ ልወድቅ ስለሆነ ልጥለኝ ስለሆነ ትላልቅ ሰው እንዲይዘኝ አደረገች። መንፈሱ ሲወጣ እኔ ስለምወድቅ ማለት ነው። ከዛ በጎንና በጎን ተያዝኩኝና ጸሎት በምታደርግበት ሰዓት እፍ ትላለች፣ የሆነ ልሳን ትናገራለች፣ የኢየሱስ ደም እያለች ውሃ እፍ እያለች ያን ታጠጣኛለች። እንዴ ከዛ ተጨናነኩኝ። ምን ልሆን ነው አልኩና ፋይናሊ ምንድነው ያደረኩት? በውስጤ ሰላም ለኪን ነበር የደገምኩት። እሱን ለመድገም እራሱ አልቻልኩም ነበር፣ ይተናነቀ ነበር። ፋይናሊ ምንድነው ያለች? ተጋፋሽኝ ያለች። ቃል አላወጣሁም፣ ንግግርም አልተናገርኩም፣ በጉልበትም አልተጠቀምኩም። ግን ፋይናሊ ተጋፋሽኝ ብላ አቋረጠች ጸሎቱ። እና ማን ነው ከምኑ ጋር ነው የተጋፋው? ግራ ገብቷት ተቀመጠችና እኔን ማየት ጀመረች።
እና ይሄ የሰላም ለኪ ጸሎት ቀላል አይደለም እውነት ለመናገር። አይ አሪፍ ነው፣ አሪፍ ስለ እውነት እውነቴን ነው ይሄ። ገባኝ። አሁን ምንድነው አንቺ ሌላ ጊዜ እዚህ ጋር ያላችሁ ኦርቶዶክሳውያን ብትሆኑ ሌላ ጊዜ ሼም ይዟችሁ ይሉንታ ይዟችሁ በማታምኑበት ሃይማኖት ባሉ ሰዎች ጸሎት እንዲደረግላችሁ አትፈልጉ። ይሄ ቀኖናዊ የሆነ ስርዓት መጣስ ነው። ገባችሁ? ለምሳሌ ያክል የፕሮቴስታንትን መዝሙር ለምንድነው የማታዳምጡት? ቀኖናዊ ስርዓት ስለሆነ ማለት ነው። ገባችሁ? እናንተን ከማይመስል እምነት ጋር የማይሄድ ገባችሁ? የማይሄድ ስለሆነ ነው የማታዳምጡት። ሶዛት አሁን አንቺም የዛኔ እህትሽ ጓደኛዋ ስለሆነች ወይ እንደዚህ ሼም ይዞሽ ያ ነገር ሆነ። የልጅቷ አክሽን በምታደርገው ነገር ተጨነቅሽ። ውስጥሽ ያለሽ አማራጭ እንግዲህ አንቺም አባት አለሽ፣ አንቺም አምላክ አለሽ፣ አንቺም የምትተማመኝበት አለ። ሰው ያ ነገር ወደዛ እንዲሆን ሆነ። ሴትዮዋ አሁን እያየን ነው እንግዲህ። አሁን እኔ አንዳንድ ግለሰቦች ዝም ብለው ሳይኮሎጂ የሆነ ነገር እየተጠቃቀሙ ይሆናል። አሁን ደምሮን የሆነ ነገር ብትዩ ያ ያልሽው ነገር ወይ 75% ልክ ነው ወይ 25% ልክ ነው። ሳይኮሎጂ ማለት ነው። እና ሌላ ጊዜ ምንድን ነው የምታደርገው አንቺ? ከእንደዚህ አይነት ነገር መታቀብ ነው ያለብሽ። እና እኔ የምመክርሽ ይሄንን ነው። ገባሻ? ይሄንን ነው። እሺ አመሰግናለሁ። ግን እንትን ነው ይሄ አሁን ሰው ለምን ወደ ፕሮቴስታንት ገባ ብሎ ሰው ባይፈርድ ከቻለ ያ ሰው ጸሎት ቢያደርግ። ለምሳሌ እኔ በጣም ጭንቀት ውስጥ ነበርኩ። ሰው በምንድን ነው የሚገባው? በአንተ በኩል በአንተ ነው ይገባ፣ በደካማ ጎን። መንፈሱ ደግሞ የእሷ ይመስለኛል ነግሯታል። እያንዳንዱ በደንብ ነው የነገረችኝ። ሳይኮሎጂ በውስጥ ላይ ያለው ነገር እኔ አሁን የምነግርሽ ነገር ምንድን ነው የምነግርሽ ነገር በቃ አንቺ የተዋህዶ ልጅ ነሽ፣ ባለማህተብ ነሽ። ማህተብ አንገትሽ ላይ አስረሻል። ሲቀጥል ራሱ ድራማ መሆኑን የምታውቂው አንቺ ባለማህተብ ሆነሽ ማህተብ አስረሻል እንዴ? በቃ ባለማህተብ ሆነሽ እንዴት ትፈቅጃለሽ? እንዴት መፍቀድ የለብሽም። ለምን ትፈቅጃለሽ? አንቺም እኮ ምንድን ነው የሚለው መሰለሽ? ለተቀበሉት በስሙ ሁሉ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ነው የሚለው። አንቺ ባለ ማህተብ ሆነሽ ስልጣን አለሽ። ከድንግል ማርያም ልጅ ከክርስቶስ የተቀበልሽው ስልጣን አለሽ። እህቴ ስልጣንሽን ዝም ብለሽ ለማንም ሰው አሳልፈሽ መስጠት የለብሽም። እሺማ መስጠት የለብሽም። አይ ዲፌንድ ማድረግ እንኳን ከቻልሽ ዲፌንድ ታደርጊያለሽ። ከዛ ውጭ ደግሞ የማታውቂው ነገር ከሆነ እንደዚህ አይነት ልምምዶችን ጀስት ድሮፕ ታደርጊያለሽ። እሺማ እሺ እኮ ግራ ይገባኝ መሰለ። ቢያንስ ለረጅም ሰዓት ስለ ልምምድ ስለ አገልግሎት ልምምድ ምንም አይነት መጽሐፍ ቅዱስ ማስረጃ አልሰጥሽም። ስለ አገልግሎት ልምምድ ጠንቋይም እኮ እንደዚህ አይነት ነገር ያደርጋል። ጠንቋይ ማለት ነው ሪል የሆነ መልእክት ይነግርሻል እኮ ጠንቋይ። ስለዚህ ስለ አገልግሎት ልምምድ እንደዛ ነው እንደዚህ ነው ብዬ አልልሽም። እኔ ላንቺ የምመክርሽ ምንድን ነው ከሃይማኖት ከማይመስል ሰው ጋራ በምንም አይነት የጸሎት ህብረት ሊኖርሽ አይችልም። ይህን ነው ማየት ያለብሽ ማለት ነው። እሺ ግን እንደ መልእክት እንደ ክርስቲያን እንደ ኦርቶዶክስ መልእክት አንድ ላስተላልፍና ማለት አታስተላልፍ ነው። አንቺ ኦርቶዶክስ አይደለሽም። ወረጅ አንቺ ኦርቶዶክስ አይደለሽም። አላማሽ ሌላ ነው። አላማሽ ሌላ ነው። ብሎክ ነው ማድረግሽ እንዳመጪ ደስ አላልሽኝም። ደስ ነው ያላልሽኝ። አንቺ ኦርቶዶክስ አይደለሽም እንዴ? ደስ ነው ያላልሽኝ እኮ ስልሽ ምን ነው እንትን ልክ እዛ ጋር ያለው ነገር ፕሩፍ እንዳደርግሽ ትፈልጊያለሽ። ለምን ነው ባለማተብ ጎንሽ የምትይው? ደስ ነው ያላልሽኝ እንዴ? ላስተላልፍ ምናምን ብለሽ ዘር ልዘሪ ነው እንዴ? አይቻልም። እሺ
ኦኬ ወንድማችን ግባሺ እናት ነው አትነቅልም እንዴ? ብራዘር ንቅል አታርግም እንዴ? እንዴ ሳይኮሎጂ በለዋት እኮ ታውቃለህ። መልእክት እውነተኛ መልእክት ነገረችኝ፣ ያለውበትን ነገረችኝ። ተይ እባክሽ፣ ያለሽበትን ነገረችሽ። ተይ እባክሽ። እሺ ሼር ሻሮ ግርማ ተነስተልኝ። ስልጣን አለ እኮ አንተ ስልጣን ስጠኝ አለ እኮ ስልጣን። ኦ ማውረጃ ኦኬ ማውረጃ የለም ነበረ። ቆይ ሀብቴ ቆይ አንዴ ድምፅ የማይረብሽ ቦታ እስከሚሆን ነው ሚውት ያደረኩት። እሺ ድምፅ የማይረብሽ ቦታ እስከሚሆን ነው ሚውት ያደረኩት። ለዛ ነው። ተው እባክህ። እሱ ሙርሲ የሚባለው ልጅ ራሱን ያልተመቸኝም። ሙርሲ አትበል፣ ብሎክ እንዳላደርግ። ሰላም ነው ሲስተር፣ እንዴት ነሽ? ወይ ደግሞ ወንድም እንዴት አመሸ? እንዴት ዋልክ ነው የሚባለው። እንዴት ነህ? አለው ሰላም ነው፣ እግዚአብሔር ይመስገን። እንኳን ደስ አለህ። ሁሌ ልገባ ብዬ አታስገባኝም። ደስታዬን ለመግለጽ ነበረ። እንኳን ወደ ጌታችን ወደ ኢየሱስ ክርስቶስ ራስ በሆነ ቤተክርስቲያን በሰላም ተቀላቀልክ። ስለአንተ በጣም ደስ ብሎኛል። ሁሌ አስብክ ነበረ አንድ ቀን እውነቱን ስገባ እያልኩ እና ብቻ እግዚአብሔር በፈቀደ በወደደ ሁሉ ይኸው እኛን ቾክላልን እሱ ባሰበ መንገድ ሆኗል። ስለአንተ በጣም ደስ ብሎኛል። ማርያምን በጣም ማለት ነው። እና እግዚአብሔር እርዳክ በነገር ሁሉ እግዚአብሔር ይከተልክ። በርታ። የምታረገው ነገር ደግሞ በጣም ጥሩ ነገር ነው። በጣም ነው የምንወድክ። አመሰግናለሁ። ተባረኪ በእውነት። እና ይሄን ለማለት ነው። በቃ እርዳኝ እሺ። ሁሌ ልልክ ብዬ በቃ እያሰብክ ነበር። አመሰግናለሁ። እወድሻለሁ። ተባረኪ። አንቺን በእምነትሽ ጽኚ፣ በርቺ። የሌላ ቤተ እምነት አስተምሮ ውስጥሽ በማስገባት ከጆሮች ተጠንቀቂ እሺ። ከመስማት ተጠበቁ ስለሚል ከምትሰሙት ተጠበቁ ይላል እና ተጠበቂ እሺ። እውነት ነው። እሺ አመሰግናለሁ። ሀብቴ አቤት። ሀብቴ ሰላም ብያለሁ። ሰላም እግዚአብሔር ጸጋና ሰላም ይሁን። ሰላም ነው። እንዴት ነው? እና አንዳንዴ ጥንካሬህን በጣም ነው የማደንቀው። ለምን በፊት በሌላ በፕሮቴስታንት እምነት ውስጥ ሆነ እመጣለሁ ብለህ ወደ ድንግል ማርያም ቃል ገብተህ ቃልን አክብረህ እና መጥተሃል። ዛሬም ደግሞ ያንተ ጥንካሬ የሚያሳየው ለሌሎች ትምህርት የሚሆነው ምንድን ነው መሰለህ? ለደላሎች እና ሙሉ እውቀት ለሌላቸው ሰዎች አለመገዛት። ጥንካሬ ያ ነገር በጣም ያስደስታል። እኛ ካንተ የምንማረው ምን መሰለህ? ያንተን ጥንካሬ እመጣለሁ ያሉ ሰዎች ዛሬ ነገ ሳይሉ ወደ ክርስትና ወደ ኦርቶዶክስ መምጣት እንዳለባቸው ጊዜ ስለማይሰጥ የሰው ልጅ ስንት ዓመት እንደኖረ ነው እንጂ ምን ያህል ዓመት ከእንግዲህ እንደሚኖር ስለማያውቀው ዛሬ ነገ እያለ ህይወቱን የሚያበላሽ በጣም ብዙ ሰው አለ። ቀጠሮ የሚይዝ ኦርቶዶክስ ለመሆን ቀጠሮ አያስፈልግም። ምንም አይነት ሰዓት ማባከን አያስፈልግም። እንዳንተ ፈጥኖ መምጣት ነው። በጣም ነው የምናደንቅ ሙሉ ቤተሰብ። እኛ ታላላቅ ቤተሰቦቼ እንዳለ በቤተክርስቲያን ያደጉ ኦርቶዶክሶች ናቸው። ቀጥተኛ የክርስቶስ ተከታይ ናቸው የኛ ሙሉ እና በጣም ነው የምናደንቅ። ጥንካሬ ማለት ኦርቶዶክስ ልክ ሀብቴን እዩት፣ እነ ፈለገን እዩዋቸው፣ እነ ልደትን እዩዋቸው፣ እነ ማማይን እዩዋቸው። እነሱ የሚያስተምሩትን ትምህርቶች በስርዓት ሙሉ ሰዓታችሁን ወስዳችሁ ተማሩ። ምናልባት መልሳችሁ መስበክ ባትችሉም ግን ልትሰበኩ አትችሉም። ሌላ ደላላ መጥቶ እናንተ ሊሰብካችሁ አይችልም፣ ሊገዛችሁ አይችልም፣ ሊያታልላችሁ አይችልም። እና ይሄንን ነው የምላችሁ። እና ከናንተ የተሻለን ሰው ሁሌም አድንቁ።
አክብሩ። ሁልጊዜም ቢሆን ከእናንተ የተሻለን ሰው አክብሩ። ከእናንተ የተሻለን ሰው የምታከብሩ ሰዎች እናንተ ከሱ የበለጠ የተሻለ ትሆናላችሁና ማለት ነው። እና በጣም ነው የማመሰግነው፣ በጣም ነው የማከብርህ። አመሰግናለሁ። ቴንኪው ተባርክ። እሺ ኢትዮ ምናምን የምትባል ሰውዬ ሰላም ነው? ኢትዮ ቲክቶክ ነው ምናምን መልታዘዝ። ሄሎ ሰላም፣ እንዴት አለ? ድምፁ ስለሰጠኝ አመሰግናለሁ። እሺ ጥያቄ ነበረኝ። እሺ ምን ጥያቄ? ከየት ቤተ እምነት እናንተ? በመጠጥ ዙሪያ ማለት ነው። ከየት ቤተ እምነት እናንተ? ኢትዮጵያ ኦርቶዶክስ። ኢትዮጵያ ኦርቶዶክስ። የት ሀገር? እንደ ሀገሬ ምን ያደርግልሃል? ኢትዮጵያ ኦርቶዶክስ እኮ አልኩ። እስቲ አምስቱን አማርኛ ምስጢራት ንገረኝ እስቲ። ሰውዬ ጥያቄን እኮ ነው ተቀበል ያልኩ። ሰውዬ ሲጀመር መንፈስ ቅዱስ አምስቱን አማርኛ ምስጢራት ንገረኝ። አሁን እኔ የጠየኩ ያለ ጥያቄ እኮ የመለስክልኝ አይደለም። ሰውዬ አማርኛ ምስጢራት ንገረኝ። ነጋዴ ነህ ሲጀመር። አንተ ትክክለኛ ኦርቶዶክስ ስትሆን ኖሮ እንደዚህ አይደለም ታደርገው። አያር አንተ ማለት መጀመሪያ መች ጥያቄ መልስ፣ እዛ እኔ ደግሞ ልመልስ። የሚያስጥቆል የመጣው አንተ አስመሳይ ነህ። አንተ አስመሳይ ነህ። ነጋዴ ነህ ሰውዬ። ውጣ። ኤርሚያስ ልጎ ነው የመጣው። መቼም ነው ልቤን የማሰብሩት። መቼም ልቤን አሰብሩትም። መቼም እንኳን እናንተ እኮ አይደላችሁም። ገባችሁ? የነበርኩበት ሙሉ ወንጌል ቤተክርስቲያን እኔ የሌለውበትን ነገር ጽፋ አዋርዳ በሚመስል እኮ አባራኛለች። አይገርመኝም? አሁን መታችሁ የምትፈልጉትን ያክል ብትፈጥሩ ምንም ደምረው ላመነበት ሟች ነው። ደሜ ላመነበት ሟች ነው። ሟች ቤሊ መጣ። አረ ቤሊ ዛሬ ደግሞ ምን ሊጠይቀን ይሆን? እስቲ ቤሊ እስቲ ዛሬ ምን ሊጠይቀን ይሆን? በስመ አብ ቤሊ መጣስ። በኔ ቪዲዮ ኮመንት ላይ ምንም የማይጠፋው ልጅ ማለት ነው። ጠና ስልኝ ወንድማችን ቤሊ፣ እንዴት ነው? ተመቸህ? ኦርቶዶክስ ዛሬ ምሳ እንብላ እስቲ። ዛሬ የት ነህ? የት ነው ያለው? እኔ ጎሮ አካባቢ ዛሬ እጾማለሁ። ምን ነው ደሜ? ጴንጤ ከስጋ ሲጾም ዛሬ ገና ያየሁታ። ጴንጤ ያለ ጾም አታውቅም? አይ ከስጋ ታቅበን አናውቅም። እኛ 2 ሰዓት እንገባለን፣ 6 ሰዓት እንወጣለን። ከዛ ስጋ ቤት እንገባለን። እየነገርኩህ እኮ ነው። ይኸውልህ ጴንጤ የሚጾመው ቁርስ ብቻ ነው። ቁርስ ነው የሚጾመው። ቁርስ ግልጽ ነው። ቁርስ ያው የእናንተም እኮ እስከ 9 አይደል? ቢያንስ እኛ ቁርስና ምሳ እናልፋለን። እንዴት ነህ? ደህና ነህ? ጸባይ ተሻሽሏል? አሁን እንዴት ነህ? ተለውጠሃል? አንዳንድ ነገሮች እየተገለጡልህ ነው። ምን አንብበህ ወደ ጌታ እየጸለይክ ነው ወይስ ወደ ሌላ ነው? አይደለም። አንተ አሁን ከኦርቶዶክስ አዳምጠኛ፣ ከኦርቶዶክስ አስተምሮ ሪኮመንድ ያደረግኩ መጽሐፍቶች አሉና እነዛ መጽሐፍቶች ገዝተሃል? አዎ የዳቆን ያደርጋልን እኮ ኦንላይን አየሁት። ለምን ሙሉ እኔ ልግዛልህ? ሙሉ መጽሐፉን ሙሉ ልግዛልህ? አይ ለምን አለ አይደል? ኦንላይን አለ እኮ እና ኦንላይን ተውና ሙሉ መጽሐፉን ልግዛልህ። እኔ ልግዛልህና አይነ ልቦና የሚል ሌላ አምሬ ሁለት ዳቆን ያደርጋልን እኮ ቤተክርስቲያን እኮ አትቀበለውም። ደሜ ወይ ችግር የለውም። እኔ ምንን አዳምጠኝ። ቤተክርስቲያን የማትቀበለው ከሆነ ይወገዝ ነበረ። አልተወገዘም። እኔ ሁለቱም መጽሐፍ ልግዛልህ። እውነቴን ነው የምልህ። 4 ኪሎ እሺ ደምዬ፣ አሁን ዋናው ነገር ዳቆን ያደርጋል 80 ያዱ መጽሐፍ ቅዱስ አይሆንም ብሏል። እሱን ትቀበላለህ? ከዳቆን ያደርጋል። ይኸውልህ አንድ ነገር ላስቀምጥልህ። ምንድነው ማስቀምጥልህ መሰለህ? የኢትዮጵያ መጽሐፍ ቅዱስ ማህበር አለ። የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከማህበርነት አላወገዳትም። አንድ በል። 2 የኢትዮጵያ የዓለም አቀፍ መጽሐፍ ቅዱስ ማህበር አለ። ዓለም አቀፍ የመጽሐፍ ቅዱስ ማህበር አለ። እዛ ማህበር ውስጥ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለችበት።
አልተወገደችም፣ አልተወገዘችም። ለምንድን ነው እንደዛ የምልህ? በኢትዮጵያ መጽሐፍ ቅዱስ ማህበር ሁለት መጽሐፍቶች ታትመዋል። አንደኛው 66ቱ መጽሐፍ ቅዱስ ሲሆን ሁለተኛው ደግሞ 81ዱ መጽሐፍ ቅዱስ ታትመዋል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ66ቱም በ81ዱም የመጠቀም ብቃትም ሞራል የ2000 አይሆንም ብሏል ዲያቆን ያረጋል። የ2000 ውስጡን ለቄስ ነው የ1980ውን አሳትሙልን ብሏል። ችግር እኔ አሁን ከዲያቆን ያረጋል በልጬ ምናምን ሰውን የምነግርህ ብዙ ለምሳሌ ያክል ቀለል ባለ አማርኛ የተጻፉ ናቸው። ይሄ 81ዱ መጽሐፍ ቀለል 2000 ቀለል ባለ አማርኛ የተጻፉ ናቸው። እንደገና ደግሞ ሰዎች ብዙ ጊዜ ትኩረት የሚያደርጉት የሮሜ 8:34 ነው ይፈርዳል የሚለው። ነገር ግን ይፈርዳል የሚለው በግሪኩ ብሎ እዛው መጽሐፍ ቅዱስ ላይ ግርጌ ላይ ተጽፏል። በግሪኩ ይማልዳል ይላል ብሎ ግርጌ ላይ ተጽፏል። ስለዚህ ይፈርዳል የሚለው የኩነኔ ፍርድ እንዳልሆነ ግልጽ ነው ማለት ነው። መድሎተ ጽድቅን ትቀበላለህ አይደል? ዲያቆን ያረጋል ታዲያ ይሄኛውን ውስጡን ለቄስ ነው ተውት ሲል ለምን አልተቀበልከውም? ዲያቆን ያረጋል አበጋዝ የምንወዳቸው የምናከብራቸው የቤተ ክርስቲያን አማድ አስተማሪ ናቸው፣ መምህር ናቸው። በጣም እንወዳቸዋለን። እሳቸው ግን ከቤተ ክርስቲያን በላይ አይደሉም። ስለዚህ ተሳስተዋል ማለት ነው። መድሎተ ጽድቅን ሲጽፉ ትክክል ናቸው፣ እዛኛው ላይ ግን ተሳስተዋል ማለት ነው። አምጣ እዛ ጋር የተሳሳተ የተናገሩበትን ማስረጃ አምጣ። ማስረጃ ስማ፣ ደውል አለ እኮ ሚዲያ ላይ ወይስ እየካድክ ነው? ደሜ ሰው ያለው ሳይሆን መጽሐፍ ያለውን ብታመጣ ጥሩ ነው። አይ እሱ እኮ መጽሐፍ ጠቅሶ መድሎተ ጽድቅ እኮ እሳቸው ናቸው የጻፉት። አሁን ለምን መሰለክ እኛ ሰዎች ነን፣ እንደማመጣለን። ነገ የተሻለ ቦታ ልደርስ ትችላለህ። ዛሬ ላይ እዚህ ጋር ብዙ አይነት ሀሳብ በሚሰጥህ አይደለም። ነገ ክብር ሊሰጥህ ይችላል። ነገ ትልቅ ቦታ ሊሰጥህ ይችላልና በትክክል ለሰው ልጅ ለማስተማር ብዙ ጊዜ ይኸውልዎት መድሎተ ጽድቅ አንብቡ ይለናል። ግን የጻፉት እኚህ ሰው ናቸው። የተሳሳተ ነገር ሳይሆን እኚህ ሰውዬ ደግሞ የ2000 መጽሐፍ ቅዱስ አይሆንም ውስጡ ለቄስ ነው ብለዋል። አምጣ መረጃ ያሉበትን እስኪ አላሉም? መረጃ አምጣ። ልትክድ ነው ደሜ መረጃ አምጣ ያሉበትን በለጡ። መንደሩ ያሉባልታ መንደር ሳይሆን በመረጃ ብለዋል። ዲያቆን ያረጋል ብለዋል እኮ ኩፋ አለ በቀለች አለች ሳይሆን መረጃ አምጣ። ስለዚህ መድሎተ አይደለም አሉባልታ አይደለም አሉባልታ መረጃ አምጣ። አንድ ብራዘር ታናቁረናለህ ወንድማችን አታናቁረን። ሻሩ አንድ ቆይ እኔ የምነግርህ አሁን እኔ ያለውን ነባራዊ ሁኔታ ነው የነገርኩህ። ስለዚህ አንተ ትላንት መተህ ዲያቆን ያረጋል ተሳስተዋል ትላለህ እንዴ? እንዴት ተሳስተዋል ትላለህ? ተሳስተዋል ያልከኝ እኮ አንተ ነህ። ዲያቆን ያረጋል አበጋዝ ያሉበትን መረጃ አምጣና 2000 ውስጡን ለቄስ ነው 1980ውን አሳትሙልኝ ብለዋል። ምን ነው ውስጡን ለቄስ ያሉት? መረጃ አምጣ። ላዳምጠው ወይ ላንብብ? እንዴት ታውቀዋለህ? ከታች ያሉት ያውቁታል፣ ሰምተውታል። ቤሊ መረጃ አምጣ። አይ ደምዬ በውሸት በቃ እንደዚህ ከጌታ ርቀህ በውሸት መኖር ጀመር። እሺ ቤሊ ስላሴን አስተምረን እስኪ ስላሴን። እሺ ላስተምርህ ደምዬ። ስላሴን አታምንም? እኔ ጥያቄ ጠይቀኝ አላልኩም። ስላሴን አስተምረኝ ነው ያልኩህ። አይ ካላመንክ ልትፈትነኝ ነው ማለት ነው። ካላመንክ ግን አስተምርሃለሁ። የአንተን እውቀት ልወቅ። የአንተን እውቀት ለእውቀቴ መፈተኛ ነው። ልትፈትነኝ። ኦኬ። በመጀመሪያ ግን ማርያም ቤዛ ነች ወይ የዓለም ቤዛ ነች ወይ የሚለውን እናውራ። ሰሞኑን ወጥ ስለሆነ ለምን ለፈተና አልመጭም? እኔ ደምዬ ጌታ በሚያውቀው ነው ብላችሁ እኔ ቤሊ ለምን እንደምወደው ታውቃላችሁ? ደስ የሚለው ማለት ነው መጠየቅ ብቻ ነው። በተአምር ቤሊ አጠይቁት አልመጣልህም። ለምን መሰለህ? አንተ እኮ ለፖለቲካ ስለምታረግ ፖለቲካ ደግሞ ከአንተ የባሰ በጣም የምወደው ይኸውላችሁ፣ በጣም የምወደው ለምን መሰላችሁ? ደምረው። ለማንኛውም ይኸውልህ የተወገዝክበትን ነገር አንድ በአንድ ንገረን። አሁን ከታች ያሉትም ይስሙ። በምን ስነ ምግባር እንደተወገዝክ በምን ስነ ምግባር እንደተወገዝክ ንገረን። ተውና ስንተውና ስለ ስላሴ አልተዋውም እንዴ? አንደኛ በገንዘብ ተብሏል። በገንዘብ ተብሏል፣ በስነ ምግባር ተብሏል።
ምን እንደሆነ ንገረን። እኛ ግልጽ ስላላረጉት እዛ ጋር። እሺ እነሱን ጠይቃቸውና ከዛ በኋላ ሲናገሩ ቤተ ክርስቲያንን ልመን ወይስ አንተን ልመን? ይኸውልህ ታዳሚዎችን ደምረው ታዳሚዎች የማይሆነ ነገር ማዳመጥ የለባቸውም። ወይ ሚውት አድርገው እምቢ ካለ ሚውት አድርገው። ስነ ስርዓት አይደለም ተወግዞ እኮ ነው ጋሼ፣ ተወግዞ ከቤተ ክርስቲያን ተባረረ። ለምን እንደተባረረ እኮ ሊነግረን ነው። አዳምጠኝ ቤልዬ አዳምጠኝና እነሱን ጠይቃቸውን ይመልሱልህ። እኔ ግን አሁን አንተ ስላሴ ምን ማለት ነው? ምንድንስ ነው ስላሴ ንገረኝ። በስነ ምግባር የተባለው ምንድነው? ስነ ምግባር ያጠፋው ደሜ እሱ ንገረን እኮ። እኔ አላቅም፣ ጠይቃቸዋል። እኔ አላቅም። ሄዳ አነጋግረሃቸው የለ እንዴ? መተው መክረዋል አይደል? ነግረዋል። ለምን አናገራቸው? ከዛሬ አንድ ዓመት በፊት አሁን አንድ ዓመት በፊት ስለ ፐርሰናሊቲ ተውና አንተ ስላሴ ምን ማለት ነው ንገረኝ። እኔ እኮ ስትባረር ነው ወይ ኦርቶዶክስ ሄድከው እያልኩ ነው። አንድ ዓመት በፊት ነው የመከረው እኮ። በቃ ለአዳምጥ። እኔ ኦርቶዶክስ የሆንኩት ተባረሬ ሳይሆን ከመባረሬ በፊት ነው ኦርቶዶክስ የሆንኩት። አይደለም ጠርተው ካናገሩ በኋላ ነው። እሺ ሆንኩኝ። እሺ ካባረሩኝ በኋላ ኦርቶዶክስ ሆንኩኝ። ልክ ነህ፣ ትክክል። ካባረሩኝ በኋላ እሺ ምንድን ነው ፍላጎትህ? ፈልጌ ነው የሄድኩት። ስጸልይ ማርያም ሰምታኝ ነው ያልከው ውሸት ነው። በቃ ውሸት ነው። አሁን አንተ መልስልኝ፣ ስላሴ ምን ማለት ነው? መልስልኝ፣ አስረዳኝ። የተባረርክበት ስነ ምግባር ምንድን ነው ንገረን ደሜ። ከታች ያሉት ምንድን ነው እንደ ወሬ? አሁን መጽሐፍ ቅዱስ እናወራ፣ ስለ ሰው ፐርሶናሊቲ እናወራ እንዴ? ዋሻው ስለሆነ እኮ ነው ደሜ። እኔ ኦርቶዶክስ ተቀብሎኛል ምናምን እያልክ ስለሆነ ነው። የኔን ውሸት ተቀብሎኛል። ውሸቴን እንደሆነ አውቀዋል። ውሸቴን እንደሆነ ተቀብሎኛል። አሁን አንተ ግን ስለ ስላሴ ንገረኝ፣ ቶሎ በል። ስለ ስላሴ አስተምረኝ። እሺ ሰሞኑን ደግሞ ማርያም አምላክ ነች እያሉ ነው። እስቲ እሱን ደግሞ ንገረኝ። እኔ እያልኩ ያለሁትን ነገር አልገባህም? ስለ ስላሴ ንገረኝና ማርያም አምላክ ናት ስለሚባሉ ነገር ደግሞ ከሁለት ሰዓት በኋላ መልሱን ታገኛለህ። እስቲ በምን ምክንያት እንዳሉ ንገረኝ ደሜ። ይሄ በጣም ከክርስትና የወጣ ነገር ነው። እስቲ ንገረኝ። አዳምጠኝ። ስለ ስላሴ ንገረኝ፣ ፍጠን ቶሎ ቤልዬ። ስለ ስላሴ አስተምር፣ ቶሎ በል። እሺ እኮ ስለ ስላሴ ማርያም አምላክ ከሆነችማ አራት ይሆናል ማለት ነው ደሜ። ማርያም አምላክ ከሆነች መለኮቱ አራት አካል ይሆናል። አንተ የምታምነው ስላሴ አስተምረን እስቲ፣ አስተምረን። አንተ የምታምነው ስላሴ እንዴ አስተማሪዎች እኮ ናቸው አምላክ ነች አሉት። ስለዚህ ስላሴ ውስጥ ሊጨመር ነው ማለት ነው። ኤፍሬም ባለጊዜ አስተማረን፣ ንገረን። ኤፍሬም ባለጊዜ አስተማረን። ኦኬ ስላሴ ላይ ሊጨመር ነው። አንድ አምላክ ከተጨመረ እሱን ነው እኮ የምልህ። ኤፍሬም ባለጊዜ አስተማረን፣ ንገረን ስለ ስላሴ። ኦኬ እሺ ይኸውልህ ማርያም ከተጨመረች አምላክ ከሆነች አራት አካል ሊሆን ነው ደሜ። የኦርቶዶክስ ተሆና አንተ ያስተማሩ የፕሮቴስታንትን የስላሴ አስተምሮ ኤፍሬም ባለጊዜ ያስተማረን ንገረን፣ አስተምረን እስኪ እንስማ ቶሎ በል። ኦኬ እሺ እና ምን ብዬ ላስተምር? አራት አምላክ ብዬ ላስተምር? ማርያምን ጨምሬ ወይስ ጳጳሳቶቹ ተሳስተዋል ደሜ? ኧረ በእናትህ እንደው ቤልዬ በጌታ እንደው በእውነት ስለ ጌታ ይስበከን አንድ ደቂቃ ስጠውና እኔ ድሮም ታመልካላችሁ ስንል እኮ ተቆጣችሁን። ማርያምን ነው የምታመልኩ ስንል ተቆጣችሁን ደሜ። እኔ ምን ስማኝ፣ ኤፍሬም ባለ ጊዜ በዳሽቦርድ ምናምን በነጭ ዳሽቦርድ አድርጎ ኤፍሬም ቶ የሰው ስም አትጥራ፣ የወንድሞችን ስም አትጥራ። የኤፍሬምን የስላሴ አስተምሮ ንገረን። የወንድሞች ደሜ ንቀው ትተውሃል። በቃ እነሱን ተዋቸው። ኤፍሬምን ትቀበለዋለህ አትቀበለውም? በስላሴ ላይ ያለውን አስተምሮ መልስ። እነሱ ንቀው ትተውሃል ደሜ መልስ። ኤፍሬም ባለ ጊዜ ያስተማረውን ትቀበላለህ አትቀበልም? መልስ። ትተውሃል ንቀው ደሜ መልስ። እኔ ምን አገባኝ ነው? እኔ እግዚአብሔር አለ እኮ የማይንቅ ሰውን የማይንቅ እግዚአብሔር አለ። አያረ ብትሰድባቸው ምን ብትላቸው አልሰሙም። ምንም መልስም አልሰጡም ደሜ። አዎ እነሱ ጋር አንተ ጋርም እግዚአብሔር እንደሌለ እየነገርከኝ ነው። አሁን ኤፍሬም ባለ ጊዜ የስላሴ አስተምሮ ያስተማረው ልክ ነው ልክ አይደለም? መልስ። ኤፍሬም ብትሰድበውም ዝም አለህ።
ብትሳደብ ምን አለ? ዝም አለ። ምን ብትለው ዝም አለ? አንተ ነህ የጠየቅኩህ አንተ ነው ስለላከ ማለት ነው። እየደወለ ኤፍሬምን ተውና ስለ ማርያም ከማምላክነት ንገረኝ። እየደወለ ስለሚልክ የኤፍሬምን የሥላሴ አስተምሮ ንገረን፣ የተማርከውን መልስ። ኦኬ ኤፍሬም ሳይሆን ማርያም አምላክ ነች ወይ? እሱን መልስልኝ። ቆይ በቃ አንተ ሚውት አድርገውና ሌላ ሰው ላስገባ። አንተ ሚውት አድርገው፣ ሌላ ጴንጤ ላስገባ። እስኪ ሌላ ጴንጤ ሚውት አድርገው። በቃ አንተ መመለስ ስላልቻልክ ሚውት አድርገው፣ ሚውት አድርገው። እሺ። ሁለተኛ ግን ኦርቶዶክስ ተዋሕዶ አገልጋዮችንም ቤተ ክርስቲያንንም እንዳትናገር። ሁለተኛ እውቀት የለህም አንተ። እሺ። ብሌን ተነስተልኝ። ብሌን 100 ሺህ አድርጉት ጋይስ ታብታቡን 100 ሺህ አድርጉት። ደሜ ማርያም ጸሎትህን ሰምታለች እንዴ? እስቲ መልስልኝ። ባለፈው ሚውት አድርግ። አንዴ ሰው ገብቷል። አንዴ ሰው ገብቷል። ሚውት አድርግ። ተናስተልኝ። ዴንዘል ሰላም፣ እንዴት ነህ ደሜ? ሰላም ነው አለን፣ እግዚአብሔር ይመስገን። እሺ ከስር ኮመንት እየጻፍክ ነበርና እስቲ ኤፍሬም ያስተማሩን የሥላሴ አስተምሮ ንገረን እስቲ። እሺ ያው ቅሬታችሁ በፍቃድ ላይ ነው አይደል? አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስም የራሱ ፍቃድ አለው ይልና በሥላሴ ውስጥ 3 ፍቃድ አለ። ነገር ግን እነዚህ 3 ፍቃዶች አንድ ናቸው፣ አንድ ፍቃድ ናቸው ብሎ ነው አይደል የሚያስተምረው? ፍቃድ ባህሪ ያለው የለው አሉ። 3 ባህሪ አለ፣ አንድ ባህሪ ነው ያለው። አንድ ባህሪ ካለ ለምን አንድ ፍቃድ አይኖርም እኮ? አንድ ፍቃድ የሚሆኑት እኮ ይኸውልህ፣ አካል ማለት ሲጀመር ስሜት፣ እውቀት፣ ፍቃድ ያለው ነው አይደለ? በሥላሴ ውስጥ 3 አካል አለ ካልን አብ ራሱን የቻለ አካል ነው። እኔ ምን ስማኝ፣ በመለኮት ውስጥ ፍቃድ ያለው ምን ላይ ነው? ባህሪ ላይ። ከባህሪ ነው ፍቃድ የሚነሳው። መለኮት ስንት ባህሪ ያለው? አንድ ባህሪ። ስለዚህ አንድ ባህሪ ስንት ፍቃድ አለው? አንድ ፍቃድ። ሰው አንድ ፍቃድ ካለው ለምንድነው 3 ፍቃድ አለው የምትሉት? ስለ ባህሪ እንጂ ስለ አካል አይደለም እኮ ያወራኸኝ። ፍቃድ በባህሪ ውስጥ አለ ካልከኝ፣ በባህሪ ውስጥ እንዳለ ካመንክ ስንት ፍቃድ አለ ስለ አንድ ፍቃድ አልክ። ስንት ባህሪ አለ ስለ አንድ ባህሪ አልክ። ሶዛት አንድ ባህሪ አለ የምትለኝ ከሆነ ያ ባህሪ 3 ባህሪ ነው እንደ ያለው መለኮት 3 ባህሪ ያለው። ፖለቲካ ሊሰራብህ እኮ ነው። ሊማር መስሎ ነው እንዴ? ለምን ትመልስበታለህ? ፖለቲካ ችግር የለም። አንተ አታውቅም ቤሊ፣ አንተ አታውቅም። ዝም በል አንዴ ቤሊ። እሺ ዴንዝል መልስልኝ። እንደዚህ ከሆነ መለኮት ስንት ባህሪ ያለው ሰምቻ። ኧረ በእናትህ እየደጋገምከው ነው እኮ። አንድ አልኩህ። አይ አሁንም ግልጽ አድርገህ እንድታስቀምጠው መለኮት ስንት ባህሪ ያለው? አንድ ባህሪ አልኩህ እኮ። ቴንኪው። አንድ ባህሪ መለኮት አለው። ፍቃድ በምን ውስጥ ነው ያለው? በባህሪ ውስጥ። እርግጠኛ ነህ? ነገርኩህ፣ በባህሪ ውስጥ ነው። በደንብ ፍቃድ በአካል ውስጥ አለ የለም? አለ። ኦኬ። ስለዚህ ፍቃድ በአካል ውስጥም በባህሪ ውስጥም አለ ማለት ነው። ትክክል ትክክል። ምክንያቱም ያንን የአንዱን ባህሪ ፍቃድ ነው ሼር የሚያደርጉት 3ቱም አካሎች። ትምህርት ራሱ ባህሪ አካል ውስጥ አለ። ቆይ ባህሪ አካል ውስጥ አለ ወይ? እግዚአብሔር ወይም ሥላሴ ባህሪ አካል ውስጥ ነው አንድም ነው አይደል? እንዴ አንዴ ባህሪ አካል ውስጥ አለ የለም? ለምንድን ነው የምትደጋግመው? ባህሪ አካል ውስጥ አለ ወይ? ባህሪ አካል ውስጥ አለ። አዎ አለ። ስንት ባህሪ? 3 ባህሪ። አንድ ባህሪ። መቼም አታሳስተኝም። ምኑ ነው መቼም አታስተኝም? ባህሪ አካል ውስጥ አለ የለም? ይልቅ አንዴ ጠይቀሃል። ባህሪ አካል ውስጥ አለ የለም? አለ እያልኩ ነው። ያንን አንድ ባህሪ ነው ሼር የሚያደርጉት። 3 ባህሪ አለ እያልከኝ እኮ ነው። ለምንድን ነው የምትጮኸው? ደግሞ ፊትህን እንዲህ ፍጥጥ አድርገህ። ኧረ አባቴ፣ የኔ አባቴ፣ የኔ መሰለ መልክ እያሳየው ፍጥጥ አድርገህ ምናምን። ተሳለም፣ ተረጋግታ አውራ። ተሳለም፣ ከፈራኸኝ ተሳለም፣ እንደዚህ አድርገህ ተሳለም። አሁን ግልጽና ግልጽ ነው የጠየቁት ጥያቄ። ባህሪ አካል ውስጥ አለ ብለሃል። ባህሪ አካል ውስጥ ካለ እኮ 3 መለኮት አለ እያልከኝ ነው። እሺ እንደዚህ ከሆነ ኢየሱስ ክርስቶስ ለምሳሌ አንድ አካል ነው አይደል? ወልድ። እኔ የምነግርህ አንድ ነገር ልንገርህ። 3 ባህሪ ነገሩ እንዴት ነው?
አሁን ግልጽ አድርገህ አስቀምጥልኝ። ይኸው ቆይ እኔ የምትናገሩት ሰብሰብ አድርገህ አንድ ጥያቄ ጠይቅ። ከዛ ጊዜ ስትይ ላብራራለሁ። አሁን ቆይ እስክሪብቶ አለኝ አይደለ? ይኸውልህ እኔ አሁን ከአንተ የምፈልገው ምንድን ነው መሰለህ? በግልጽ የተናገርከውን እንዳስብ ማለት ነው። ይኸው እዚህ ጋር ስንት ባህሪ ያለ ብዬ ጠይቃለሁ። ጠይቃለሁ ወደፊት ሳይሆን ጠይቀኝ። አንድ ባህሪ ስንት ባህሪ አለ? ስንት ባህሪ አለ? አንድ ባህሪ አለ። እሺ ይኸው አንድ ባህሪ አለ። እሺ ስንት አካል አለ? 3 አካል። እሺ ስንት አካል አለ? 3 አካል አለ። 3 አካል አለ። ስንት ፍቃድ አለ? አንድ ፍቃድ። አንድ ፍቃድ። አንድ ፍቃድ አለ። እሺ አሁን ጥያቄው እዚህ ጋር ነው። ይሄ ፍቃድ ምን ውስጥ ነው ያለው? አካል ውስጥ ነው ያለው? ባህሪ ውስጥ ነው ያለው? ባህሪ ውስጥ። ባህሪ ደግሞ አካል ውስጥ። አዳምጠኛ። አሁንም እንዳትሳሳት። አካል 3 ነው ብለኸኛል። ይኸውልህ ፍቃድ ያለ ባህሪ አይኖርም። ባህሪ ደግሞ ያለ አካል አይኖርም። በደንብ አድርገህ ስማኝ። ስንት ፍቃድ አለ ስልህ አንድ ፍቃድ አለ አልከኝ። ኦኬ ይሄ አንድ ፍቃድ ምን ውስጥ አለ ስልህ ባህሪ ውስጥ አለ አልከኝ። ባህሪ ውስጥ አለ አልከኝ። ባህሪ ደግሞ ምን ውስጥ አለ ጠይቀኝ። እሱንም ጠይቀኝ። ባህሪ ደግሞ ምን ውስጥ አለ ብለህ ጠይቀኝ። አዎ አሁን ስንት ባህሪ አለ ስልህ አንድ ባህሪ አለ አልከኝ። ይሄ አንድ ባህሪ አካል ውስጥ አለ ወይ ብዬ ስጠይቅህ አዎ አለ አልከኝ። አይደል? ልክ ነኝ? ትክክል። ስለዚህ ይሄ ባህሪ አካል ውስጥ ካለ 3 መለኮት ሆነ ማለት ነው። እሺ እንደዚህ ከሆነ ደሜ ባህሪ ከአካል ውጭ የት ነው የሚኖረው? አያርለ አሁን መጀመሪያ የጠየቅኩህን መመለስ አልቻልክም። ምንድነው መመለስ አልቻልከው? ይሄ ባህሪ አንድ አዳምጠኝ ወንድሜ፣ አንድ አዳምጠኛ። ይሄ የመለኮቱ አንድ ባህሪ 3 አካል ውስጥ አለ ካልክ 3 አካል ውስጥ አለ ካልክ እያንዳንዱ አካል ባህሪ ያለው ማለት ነው። ባህሪ ያለው ማለት ስንት አደረገው? 3 አምላክ አደረገው። 3 አምላክ አደረገው። ኦርቶዶክሶቹም እንደዚህ አያምኑ። ማስገባና ጠይቅ። በ3 አካላት ውስጥ ያ አንድ ባህሪ ባህሪ አካል ውስጥ አለ ብለው ነው የሚያምኑት ኦርቶዶክሶች። እና ታዲያ አየር ላይ ነው ያለው ብለው ነው የሚያምኑት? አስገባና ጠይቅ። ባህሪ ከአካል ውጭ ይኖራል? ስንት መለኮት ነው ያለው? አንድ። መለኮት እኮ አካል አይደለም ባህሪ ነው። ወይ ኦኬ ስማኝ፣ ስንት መለኮት አለ? አንድ መለኮት አለ። ይሄ አንዱ መለኮት ባህሪ አለው የለውም? እንዴ መለኮት ራሱ ባህሪ እኮ ነው። ቴንኪው። ስለዚህ ይሄ መለኮት እያንዳንዱ አካል ውስጥ አለ የለም? እያንዳንዱ አካል ውስጥ አለ። መለኮት እኮ ባህሪ ነው ብያለሁ። ስለዚህ 3 አምላክ ሆነ እኮ። ምን ያክል የፍሬም ባለ ጊዜ እንዳሳታችሁ የሚያሳየው 3 አምላክ ሆነ። ብራዘር እኔ ልንገርህ፣ ኦርቶዶክሶች እንደዚህ አያምኑም። ብራዘር አዳምጠኝ፣ እኔ ልንገርህ፣ ስማኝ። ይኸውልህ አንድ መለኮት አለ። በደንብ አድርገህ ስማኝ። አንድ መለኮት አለ። አንድ ባህሪ አለ። አንድ መለኮትና ባህሪ ለምንድን ነው የምትነጣጥለው? መለኮት ማለት ባህሪ ነው። በደንብ አድርገህ አዳምጠኝ። ኦኬ አንድ መለኮት አለ፣ አንድ ባህሪ አለ። መለኮት በ3 አካል ይከፈላል። በ3 ይከፈላል። አብ፣ ወልድ፣ መንፈስ ቅዱስ። ገባህ? ይሄ አብ፣ ወልድ፣ መንፈስ ቅዱስ ይሄ አብ፣ ወልድ፣ መንፈስ ቅዱስ በምን ውስጥ ነው ያሉት? በአንድ መለኮት ውስጥ አለ። በአንድ መለኮት ውስጥ መለኮት ባህሪ አለው። መለኮት ባህሪ አለው። እዚህ መለኮታዊ ባህሪ ውስጥ አንድ ፍቃድ ነው ያለው። ይሄ አንድ ፍቃድ ለአብ ለወልድ ለመንፈስ ቅዱስ 3 ፍቃድ የማይባልበት አብም ወልድም መንፈስ ቅዱስም ከመለኮት ጋር አንድ ሲሆን በባህሪ አንድ ነው፣ በፍቃድም አንድ ነው። 3 ፍቃድ የሚባል ነገር የለም። 3 ፍቃድ የምታደርግ ከሆነ 3 ባህሪ አለ እያልክ ነው። 3 ባህሪ አለ ካልክ ደግሞ 3 አምላክ አለ እያልክ ነው። እና ስላሴ አስተምሮ ሮንግ ነው። ራስክ እየጠየቀኝ ነው፣ እያብራራህ ነው። አብራራሁልህ እኮ። ከዛ እኔ ደግሞ ማብራራት ስጀምር ታከል ትገባና አንተ ደግሞ ድጋሚ ማብራራት እንደፈለክ አብራራ። ግሩፕ እሱ ሲጀመር በኦርቶዶክስም በፕሮቴስታንትም በካቶሊክም ብትሄድ ስላሴ 3ም አንድም ነው ተብሎ ነው የሚታመነው። ትክክል ነኝ? ስላሴ 3ም አንድም ነው ይላል። 3ም ሲል በምንድን ነው? 3ም ሲል በምንድን ነው? በአካል 3ም ሲል አካል ስንት ነው እያለን ነው? ምንድን ነው አንተ 3 እያለን ነው? ይኸውልህ አሁን እኮ ስላሴ 3ም አንድም ነው አልክ።
ሶስት ሲል አካል ነው አልከኝ። ስለዚህ አካል ጋር ሶስት አካል አለ እያልክ ነው። አንድ ነው ሲልስ ምንድን ነው? አንድ ነው ሲልስ በመለኮታዊ ባህሪ መለኮታዊ ባህሪ ሶስት ነው አንድ ነው። አታሳስተኝም ደሜ። እኔ ምን አሳስታለሁ የኔ አባት? አዎ ስለዚህ አሁን አስጨርሰኝ። ታክል እየገባ ጥያቄ በጥያቄ አትደራረብ። እኔ ምንም ጥያቄ በጥያቄ አላደረኩም። ኤፍሬም ባለ ጊዜ አሳስቶታል ብለህ እኔ 10 ጊዜ እነግርሃለሁ አንድ መለኮት ነው ያለው እያልኩ ነው። መለኮት ደግሞ ባህሪ ነው። ይሄ አንድ መለኮታዊ ባህሪ በሶስት አካላት ውስጥ ተገልጦ ይኖራል። ኦኬ ስንት ባህሪ አለ ይባላል? ምን ነው ፊትህን አጨፈከት? ትክክል አይደል? በስንት ባህሪ ይገለጣል? በአንድ ባህሪ። ስለዚህ አንድ ባህሪ ነው ያለው፣ አንድ ፍቃድ ነው ያለው ማለት ነው። ማን ሁለት ሶስት ባህሪ አለ አለ? ስለዚህ አብ የራሱ መምረው ያብራራል። ይጨርስ እስቲ 10 ጊዜ አትግባበት። ይጨርስልህ አለው እንዳትል ከዚህ በኋላ ይጨርስ። ደምረው ፈራው ነገር አለ ቢብራራ ፈራው ነገር አለ። አንቺ እውቀት የለሽም። ዝም ብለሽ ሚውት አድርጊ። በደንብ አለው ጀምር። እያጨረስኩ አይደለም። እሺ ቀጥል ደንዝል። ይኸውልህ ሶስትም ነው አንድም ነው ስላሴ ትላላችሁ፣ ወይም ደግሞ ሁላችንም እንላለን እናምንበታለን። ኦኬ ፍቃድ ጋር ስንመጣ ግን አሁን አንተ የኤፍሬምን ክሌም ውድቅ ለማድረግ ነው ሐሳብህ። ትላንት ከአክሊለ ጋር ውይይት ስለነበረው እሱን አንደርማይን ለማድረግ ነው እዚህ የከፈትከው። አሁን እኔ አላየሁም፣ ጭራሽ ከአክሊሉ ጋር ያደረገውን ነገር አላየሁም። ጌታ እኔ ቤሊን ነው የጠየቁት። አዳምጠኝ። ቤሊን የጠየቁት ኤፍሬም ባለ ጊዜ ትላንትና አይደለም ስለ ስላሴ ሲናገር የነበረ ብዙ ጊዜ ሲናገር ነበር። ዳሽቦርድ ያለው እየነገርኩ ነው። የኤፍሬም ትምህርት ትክክል ነው። የኤፍሬም ትምህርት ትክክል ከሆነ ስንት ፍቃድ አለ? ኤፍሬም የሚያምነው 3 ፍቃድ ነው ብራዘር። ከዛ ምን ይላል? 3 ፍቃድ አለ ካለ በኋላ መጨረሻ ላይ ምን ብሎ ነው የሚደመድመው? እሱ ንገረኝ። በቃ ይሄ ነው ልዩነት። አያለም 3 ፍቃድ አለ የሚል ከሆነ ፍቃድ ደግሞ እኛ የምናምነው በባህሪ ውስጥ ነው። እሱ ፍቃድ አለ የሚለው በአካል ውስጥ ነው። መጀመሪያ ባህሪ ከአካል ውጭ ይኖራሉ። በአካል ውስጥ አይደል የሚኖሩት? ፍቃድና ባህሪ ንገረኝ፣ መልስልኝ። ፍቃድና ባህሪ በአካል ውስጥ አይደል የሚኖሩት? በጣም ነው የማከብርህ፣ በጣም ነው የምወድህ የምልህ ጉንጫ አልፋ ክርክር ስለሚሆንብኝ የምጠይቅህን መልስ። ጉንጫ አልፋ መመለስ ያቅትህ ልታስወጣው ነው። መልስለት። ቤሊ እሱ ያለውን ድገምልኝ። እሱ ያለውን ድገመው። እኔ ጋር ጨርስ። መልስለት። መለኮት ከአካል ውጭ ኖረው ያውቃሉ ወይ? ቤሊ እሱ ያለውን ድገምልኝ። እሱ ያለውን ኦኬ እሺ። አንድ መለኮት አለ አለ አይደለ? 3 አካል አለ አለ። ከአካል ውጭ መለኮት የለም እያለህ ነው። ከአካሉ ውጪ ለብቻው ተነጥሎ መለኮት አለ እንዴ? መለኮት ስንት ነው? አንድ ነው። አዎ ለብቻው ነው። ለብቻው አይደለም ማለት ከአካሉ ከ3ቱ አካል ውጪ ነው። አንድ አካል የት ውስጥ ነው የሚገኘው? የት ነው? ሶስቱ በምን ውስጥ ነው የሚገኘው? አካል 3ቱ አካል አንድ ናቸው እያልክ ነው? እንደው አካል በምን ውስጥ ነው የሚገኘው? 3 አካላት ናቸው። አንድም 3ም ብለን ነው ምናምን። አካል በምን ውስጥ ነው የሚገኘው? ቤሊ ወይ ያንተን ጥያቄ አትደጋግም። 3ም አንድም ደጋግማለሁ። ያው አንድ መለኮት ብቻ። አሁን እኮ ብቸኛ መለኮት ነው ያለው፣ ብቸኛ። እሺ ከአካል ውጭ ነው። ኦኬ አካል ውስጥ መለኮት የለም። ደሜ አካል ውስጥ መለኮት የለም። አካል ውስጥ ሳይሆን መለኮት ያለው እኔ አሁን ላስተምር። አካል ውስጥ ሳይሆን መለኮት ያለው አካል መለኮት ውስጥ ነው ያለው። አሁን እናንተ የተሳሳታችሁት እዚህ ጋር ነው። ኦኬ ስለዚህ በአካል ውስጥ አይደለም ያለው። አንድ አካል ነው ማለት ነው ያለው። አንድ አካል ብቻ ነው ያለው። አንድ አካል ነው ያለው። ማስረዳ አይገባም እንዴ ብራዘር? ይኸውልህ መለኮት መሳቅ እኮ ደሜ ከታች ያሉትን ሰዎች ልታይበረብር ትችላለህ። እየሳቅ ምን እያልክ አንዴ በደንብ አድርገህ መለኮት በ3 አካል ራሱን ገልጧል። በ3 አካል በምን በአብ በወልድ በመንፈስ ቅዱስ ራሱን ገልጧል። ተረዳይ? ራሱን ገልጧል። እነዚህ በ3 አካል ራሱን የገለጠው መለኮት በአንድ ፍቃድ 3ቱም እኩል ነው። በአንድ ፍቃድ አንድ ባህሪ ስላለ መለኮት አንድ ፍቃድ አንድ ባህሪ አለ። ለምን? አንድ ፍቃድ ያለው ምን ውስጥ ስለሆነ? ባህሪ ውስጥ ስለሆነ። ፍቃድ አካል ውስጥ አይደለም ያለው። ፍቃድ አካል ውስጥ አለ የምንል ከሆነ መለኮት በአካል ውስጥ አለ ነው ማለት የምንችል። ነገር ግን መለኮት በአካል ውስጥ መቼም እና መቼም አይኖርም። መለኮት የዛ ባህሪ ይኸውልህ፣ መለኮታዊ ባህሪው ያ መለኮታዊ ባህሪ ወልድም ጋር መንፈስ ቅዱስም ጋር አብም ጋር አለ የለም? አዳምጥ። ይኸውልህ መለኮት አካል በመለኮት ውስጥ ሲኖር በአንድ ፍቃድና በአንድ ባህሪ ነው የሚመራው።
ደምረው በቃ አንተ ኦርቶዶክሶችንም አታውቅም፣ የኦርቶዶክስንም ትምህርት አታውቅም። ዝም ብለህ ኤፍሬም ኢግኖር ስላደረገ ሱን ያጠቃ መስሎ ነው። እሺ የኦርቶዶክስን ትምህርት ንገረኝ ቶሎ ፍጠን፣ እዚህ ጋር እየጻፍኩልህ ነው። በቃ ስለ ሥላሴ አንተ ጭራሽ ገና አልገባህም። መጀመሪያ አንድ 6 ወር ይኸውልህ ደሜ ተማር፣ ቁጭ በልና የኦርቶዶክሶቹን የራሳቸውን ተማር። አንተ የጴንቶችን ንገረኝ እስኪ ኤፍሬም ያስተማረ። እሺ ቆይ ይኸውልህ አሁን አንተ በአንድ ሳምንት አገልጋይ፣ በአንድ ሳምንት እዚህ ሰባኪ፣ የኦርቶዶክስ ሥላሴ አስተማሪ እንዴ? አረ በእናትህ ቤልዬ እኔ ወደ አይደለም ተማር፣ ቁጭ ብለህ ትንሽ። ይህን ያክል ፍቅር የምሰጥህ መሰለህ እኔ እንዳንተ ነበርኩ፣ ልክ እንዳንተ አስቸጋሪ ሰው ነበርኩ ለኦርቶዶክስ። ስለዚህ አንተ አሁን ውስጥ ጥያቄ ስላለ ከዛ ሄደህ ታዲያ ከዛ ማርያም ጸሎቴን ሰማችኝ አልክ፣ ተቀይረ ማለት ነው። ችግር የለውም። አሁን የሚጮህ ነገር ስላለ ይሄ የሚጮህ ነገር አንድ ቀን ሲመለስልህ ወደ ኦርቶዶክስ ትመጣለህ ነው እና ሌላ ጊዜ ለፍጡር ልሰግድ ነው የምመጣው። አሁን ታቹን እና ዴንዝል እየሰማኝ ነው ወንድምነት? አዎ እየሰማሁ ነው። ደሜ ምን አለ መሰለህ አንድ ነገር አለ። አንድ ኤክስፕላኔሽን ይሄን ላውራና ታወራለህ። ችግር የለውም። ይኸውልህ አካል በመለኮት ውስጥ አለ፣ መለኮት ግን በአካል ውስጥ አለ ብለን ኤክስፕላኔሽን አናስቀምጥም። ገባህ አይደል? አካል ነው በመለኮት ውስጥ ያለው። ይሄ አካል በመለኮት ውስጥ አለ ስንል መለኮት ራሱን በሶስትነት ገልጧል። አካል ግን ራሱን በአንድ መለኮት አይደለም የገለጠው፣ በመለኮት ነው። መለኮት ራሱን ነው በአካል የገለጠው። ስለዚህ ሶስት ነገር አስቀመጠልን፣ አብ፣ ወልድ፣ መንፈስ ቅዱስ ብሎ ማለት ነው። ይሄ መለኮት የራሱ የሆነ አንድ ባህሪ ነው ያለው። ይሄ አንድ ባህሪ በምን ያለ? በፍቃድ ያለ ባህሪ አንድ ፍቃድ ነው ያለው። አካል ፍቃድ አለው የምንል ከሆነ ባህሪም አለው ያለን ነው። ባህሪ ያለው የምንል ከሆነ ደግሞ ሶስት አምላክ እናደርጋለን። ይሄ ደግሞ ትክክል ያልሆነ ነገር ያመጣልናል ማለት ነው። አሁን የምትናገሩ ካለ ተናገር። እሺ ደም ባህሪ በአካል ውስጥ ነው የሚኖረው ወይስ አካል በባህሪ ውስጥ ነው የሚኖረው? ባህሪ በምን ውስጥ አለ መሰለህ? በመለኮት ውስጥ ነው ያለው ባህሪ። አየህ፣ በመለኮት ውስጥ ነው ያለው። ለምንድን ነው በመለኮት ውስጥ ያለው ብዬ እንድል የሚያደርገኝ አሁን ኢየሱስ ክርስቶስ ሁለት ባህሪ ነው አይደል ያለው። አሁን እኛ ኦርቶዶክሳውያን ተዋሃደ ስንል አንዱን ባህሪ የሰው የሆነውን ባህሪ ገንዘብ አድርጎ ምን ብሎታል? ወርሶታል፣ ወይም ደግሞ ተዋህዷል። ቃል ሥጋ ሆነ በሚለው ማለት ነው። ስለዚህ መለኮት የሆነው ባህሪ የሥጋን ባህሪ ገንዘብ ሲያደርግ አየህ፣ አብም ወልድም መንፈስ ቅዱስም በመለኮት ባህሪ አንድ ናቸው። አዘርዋይዝ አብና መንፈስ ቅዱስ የሰውን ባህሪ ገንዘብ አላደረጉትም ነው የምንለው። ተረዳኝ? ለምን? አብ የራሱ የሆነ ባህሪ ያለው፣ መንፈስ ቅዱስም የራሱ የሆነ ባህሪ ያለው አንተ እንደምትለው። ነገር ግን አንድ ባህሪ ስለሆነ መለኮት ያለው አንድ ባህሪ ያለውን የሰውን ባህሪ ገንዘብ ያደርገዋል፣ ይዋሃዳል ማለት ነው። ከሁለት ባህሪ አንድ ባህሪ እንላለን ማለት ነው። ስለዚህ ባህሪ በመለኮት ውስጥ ነው እንጂ ያለው በአካል ውስጥ የለም። አንድ ባህሪ ያለው በመለኮት ውስጥ ነው። ይሄ ሶስቱ አካላት በአንድ መለኮት ያለውን ሼር ያደርጉታል፣ አንድ ማለት ነው። ገባ ወንድማችን? እሺ እንደዚህ ከሆነ አሁን እኔ ባይዘው የዚሁ ቁጭ አድርገህ ሚስ ሪፕሬዘንት ስታደርገኝ ነበረ። ምን አደረኩ? እኔ አባት ምን አደረኩ? አብ የራሱ ባህሪ ያለው፣ ወልድ የራሱ ባህሪ ያለው፣ መንፈስ ቅዱስ የራሱ አላልኩም። እኔ አብ የራሱ ባህሪ ያለው አልኩ። እኔ አሁን እንደዛ አልኩ አልካልከኝ እኮ እንዴ። አሁን አንተ አብን ባህሪ ያለው፣ ወልድን ባህሪ ያለው፣ መንፈስ ቅዱስም ባህሪ ያለው፣ ይሄ ሶስቱ ባህሪ አንድ ባህሪ ነው አላልክም እንዴ አንተ? እንደዛ በል። ስለዚህ ይሄ ደግሞ የማይመጣው መቼ መሰለ? ኢየሱስ ክርስቶስ የሰው ልጅ ስጋ የራሱ ገንዘብ ሳያደርግ ባህሩን ገንዘብ ያደርጋል። ቀጥታ ከስላሴ ኖ እዚህ ጋር ነው ታዲያ ትክክል የማይመጣልህ። ይሄን ነው ይዘህ መሄድ ያለብህ። ተግባባን። እለፈው ብዙ አታርዝመው፣ ብዙ አውርተሃል። አሁን አንተ ንገረኝና ከዛ እኔ የነገርኩህ ትክክል ካልሆነ ያው አንጨቃጭቅም ማለት ነው። የትኛውም ኦርቶዶክሳዊ
ባህሪ በአካል ውስጥ ይኖራል ብሎ ነው የሚያምነው እንጂ ኦኬ አካል በባህሪ ውስጥ ይኖራል ብሎ አያምንም። አንተ እንደምታምነው ማለት ነው። ባህሪ በአካል ውስጥ ይኖራል እንጂ አካል በባህሪ ውስጥ አይኖርም። የትኛውንም ኦርቶዶክስ ብትጠይቅ ምንድነው የምታወራው? እያወራ ያለው ነገር ትክክል አለ። እያወራ ያለው ነገር ትክክል እንደሆነ ላሳይ። መለኮት የሚኖረው አዳምጠኝ። እኔ ያልኩትን በደንብ አድርገህ ስማ። ባህሪ በመለኮት ውስጥ ነው ያለው። ባህሪ በመለኮት ውስጥ እንዳለው ሁሉ ፍቃድ በመለኮት ውስጥ ወይም ደግሞ በባህሪ ውስጥ ነው ያለው። ፍቃድም ቆይ መለኮት ምንድን ነው? መለኮት ምንድን ነው? አምላክ ነው። መለኮት አምላክ ነው። ባህሪ አይዞህ ጥያቄ ነው። ባህሪ ነው አምላክ ነው። አይዞህ ምን አይነት ጥያቄ ነው የምጠይቀን? ብራዘር ምን አይነት ጥያቄ የምጠይቀን? የቀይ ዳማ እንዳንተ አይነት ከለር ያለው አይደለም። ደም ይመልስ። ምንድነው መልስ? አምላክ ነው ወይ መለኮት አንድ ባህሪ ነው፣ አንድ አምላክ ነው። ፔሬድ መለኮት አምላክ ነው ወይስ ባህሪ ነው? ምን ወይስ ባህሪ ነው እንዴት ትላለህ? መለኮት አምላክም ባህሪም ነው። አንድ መለኮት ባህሪ ነው ወይስ አምላክ ነው? አክብረን በእናትህ ምን አይነት ሰው ነው? መለኮት አምላክ ነው ባህሪ ነው? መለኮት እኮ ባህሪ አለው። አምላክ ነው ባህሪ አለው። መለኮት ሁለቱን መነጣጠል አትችልም። ሁለቱን መለኮትነቱንም ባህሪነቱንም አትነጣጥሎም። ከምን ከአምላክነቱ አትነጣጥልም። መለኮት ባህሪ ነው አምላክ ነው ይባላል እንዴ? መለኮት ባህሪ ነው አምላክ ነው የሚል ጥያቄ አለ? አረ ህዝቡ ሄደዋል። አይ ኤፍሬም ባለ ጊዜ መለኮት ባህሪ ሁለቱ በአምላክነት ውስጥ ያሉ የማይነጣጠሉ አንድ የሆኑ ነገሮች ናቸው። አንድ የሆኑ ነገሮች። መለኮት አምላክ ነው ባህሪ ነው። ቀርተዋል፣ ፊልም ስራበት። ቀርተዋል፣ ፊልም ስራበት። እሺ ኦኬ ከዝማሬ የማይሆን ከግበተ እምነትም ያልሆነ ኤፍሬም ባለ ጊዜ ማለት ግበተ እምነቱ ራሱ እንደ ዝማሬው ነው። ያጋዘን ነው። ያጋዘን ነው። ግበተ እምነቱ ራሱ እንደ ዝማሬው ያጋዘን ነው። መጋቢ ተነስተልኝ። ሰላም እንደምን አለ ሀብተወልድ? ሰላም ነው ወይ? እንደምን ነው? እግዚአብሔር ይመስገን። ሰላም መድኃኒዓለም ሰላም አለ። እጆት ከምን ይፍቱን ይባርኩን። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። መነሻ ሀሳቡን ስላላወቅኩ ለምን ላይ መናገር እንዳለብኝ አላውቅም። ስለ ስላሴ አስተምሮ ነው እና ስለ ስላሴ አስተምሮ ስለ ፍቃድና ስለ ባህሪ ነው እያወራን ያለ ነው። ስለ አካል በጣም እንግዲህ ረቂቅ ምስጢር ከሚባሉ አንዱ ነው። ወይም ደግሞ በክርስትና አስተምሮ ውስጥ ትልቁን ቦታ የያዘው ነው። ያው ስለ ነገረ ስጋዊ ካነሳን ስለ ስላሴ ማንሳታችን አይቀርም። ስለ ስላሴ ስናነሳ ደግሞ ያው ስለ ነገረ ስጋዊ እናነሳለን። ምክንያቱም አካላት አስተምሮ አጠቃላይ የቤተ ክርስቲያናችን ሊቃውንት ምስጢረ ስላሴ ባለበት ምስጢረ ስጋዊ አለ። በአካላት ይከፈላሉ፣ በመለኮት አንድ ይሆናል የሚለው ይትከፈሉ በአካላት ወይ ይትከፈሉ በመለኮት የአካላት ነው። ነገረ ስጋዊ ጋም ስንመጣ በአካል ተከፍሎ ስላለ ሶስት አካል ስላለ ከሶስቱ አንድ አካል ኢየሱስ ወልድ ማለት ነው በድንግል ማርያም ማህፀን አደረ። ከዛም ኢየሱስ የሚለው ስም ያው ከስጋዊ በኋላ ስለወጣ ማለት ነው። ስለዚህ አካላት መለኮት የሚለው
የአካል በመለኮት አንድ እንላለን፣ በአካል ሶስት እንላለን። ያ መለኮት የምንለው ደግሞ በመለኮት አንድ ብለን ስንል በአብ ህልውና ወልድ አለ፣ በወልድ ህልውና አብ አለ። በህልውና አንድ ናቸው። እኔና አብ አንድ ነን ያለው ህልውናውን ነው። በአካል ልዩነታቸውን ሲያስረዳ ግን እኔ ወደ አብ እሄዳለሁ ብሏል። ስለዚህ አሁን በአካል ልዩነታቸውን እያስረዳ ነው። እኔ ወደ አብ እሄዳለሁ፣ ከአብ የሚወጣው መንፈስ ቅዱስን ደግሞ እልክላችኋለሁ ብሏል ማለት ነው። ለእኔ ያለው ሁሉ ለአብ አለው፣ ለአብ ያለው ሁሉ ለእኔ ያለው ሲል ደግሞ በህልውና በመለኮት አንድነታቸውን የሚያስረዳ ነው ማለት ነው። ምክንያቱም ሥላሴ በስም ሶስት ስንል በተለየ ግብር ደግሞ ሶስት የምንልበት አለ። ግብር ብለን የምንለው መፍጠር፣ መግዛት፣ ይህን ዓለም ማሳለፍ፣ መፍረድ ይሄ ሳይሆን ለምሳሌ አብ ወላዲ ነው፣ አባት ብለን እንጠራዋለን። አባት የምንለው አብን ነው። ወልድን አባት ማለት አንችልም። ያ ማለት በግብራቸው ማለት ነው። በምስጢረ ሥላሴ ውስጥ ወልድ ልጅ ነው እንላለን። ተወላዲ ነው ወይም ደግሞ ተወላጅ ነው፣ የተወለደ ነው ግብሩ። መንፈስ ቅዱስ ሰራጺ ነው እንላለን፣ የወጣ ነው እንላለን። ግን አብ አባት ወላጅ ነው ስንል ልክን በስጋ ዘመን አብርሃም ይስሐቅን እንደሚወልድ ወይም ደግሞ ይስሐቅ ያዕቆብን እንደሚወልድ አይደለም። የአብ አባትነት በዚህን ዘመን ነው ተብሎ አይነገርም። አባት መሆኑ ብቻ ነው የተነገረን። ወልድም ልጅ መሆኑ ብቻ ነው እንጂ አብ ልጅ ስለሆነ ከአባቱ አያንስም። በስጋ ወይም ደግሞ በሰው ልማድ ግን አባት ከልጅ ይበልጣል፣ ልጅ ከአባት ያንሳል። በአብና በወልድ ግን እንደዛ አይደለም። ስለዚህ ልጅህ ስለተባለ ከአብ የሚያንስ ሆኖ አይደለም። እንደማያንስ ደግሞ ያው ለአብ ያለው ሁሉ ለኔ ያለኝ ማለት አለማነሱን በአንድ መሆናቸውን እየነገረን ነው። ስለዚህ ይሄ ምስጢር የመባሉም አንዱ ለዛ ነው። ይህንን ማወቅ የሚቻለው አንደኛ የተጻፈውን አምኖ መቀበል፣ በሁለተኛ ደግሞ እግዚአብሔር እንዲገልጥልን መጸለይ ካልሆነ በስተቀር መርምረን ልንደርስበት አንችልም። እንኳን አይደለም የእግዚአብሔር ሕልውና ይቅርና የሰው ሕልውና ራሱ የሚታወቅ አይደለም ማለት የሰው ሕልውና አይታወቅም ማለት እንግዲህ የራሱ እግዚአብሔር አጥንት ሰክቶ ደም አርግቶ በጠባብ ማህፀን ውስጥ የበላችሁ ተጭኖ የጠጣችሁ ተኖበት ሳንሞት በዛ በትውት አማካኝነት መግቦ ከዛ ከጠባብ ወደ ሰፊው ዓለም ማምጣት ራሱ ይሄ ረቂቅ ነው። ከዛም አልፎ ደግሞ የሰው ልጅ በሰው ልጅ ህይወት ውስጥ ነፍስ የምትባል ነገር አለችና በነፍስ የነፍስን ሁሉና የሚያውቅ የለም። ብዙ ሰዎች ስለ ሰው ልጅ ስለ ስጋ ሊመራመሩ ይችላሉ። ከእግር ጥፍር አንስቶ እስከ ራስ ፀጉር ድረስ ባለው ሊመራመሩ ይችላሉ። ይሄን ብታደርግ ሰውነት እንደዚህ ይወፍራል፣ ይከሳል ምናምን ብለው ይሄን ሊያውቁ ይችላሉ። ከዚህ ውጭ ግን ስለ ነፍስ መዳረሻዋን መምጫዋን የሚያውቅ አንድ እግዚአብሔር ብቻ ነው። ማንም አያውቅም። ስለዚህ ነፍስ ስለ ሰው ነፍስ እንኳን ማወቅ ያልቻለ ስለ እግዚአብሔር ልንመረምር አንችልም። ይሄ ማለት ግን በመጠኑ እግዚአብሔር የገለጠልንን የተጻፈውን ግን ማወቅ እንችላለን። ከዛ አልፈን ግን ተመራምረን መድረስ አንችልም። ስለ እግዚአብሔር ሕልውና ነው። አእምሯችን የተገደበ ስለሆነ እኛ ዛሬ በጨለማ ውስጥ ያለን በድንግዝ ውስጥ እንዳለ ሰው ነን ብሏል ሐዋርያው ቅዱስ ጳውሎስ። ኋላ ግን ሁሉን እናውቃለን የክርስቶስ ልብ አለን ነውና የእግዚአብሔርን የምስጢረ ሥላሴን ስናነሳ ብዙ ጊዜ ደፍረን አንደፍረውም።
ስለ ክርስቶስ ኢየሱስ እያል አብ መንፈስ ቅዱስንም ማንሳት ይጠበቅብናል። ኢየሱስ የሚለው በተለየ አካሉ ወልድ ከድንግል ማርያም ስጋ በመልበሱ የወጣለት ስም ቢሆንም ግን እኔ ከአብርሃም በፊት አልነበርኩ ያለውን ነገር መርሳት የለብንም። ያ በምስጢረ ሥላሴ የሚታወስ ነው። ስለዚህም በቤተ ክርስቲያናችን ቀኖና ዘተወልደ ዋኮ ወነአምን በአሐዱ እግዚእነ ኢየሱስ ክርስቶስ፣ በአንድ በጌታ በኢየሱስ ክርስቶስ እናምናለን። ዘተወልደ ዋኮ ዘተገብረ፣ የተወለደ እንጂ የተፈጠረ አይደለም ብለን እናምናለን። ዘሩይ ምስለ አብ በመለኮቱ፣ ከአብ ጋር በመለኮትነት አንድ ነው። በመለኮትነት ከአብ ጋር አንድ ነው። ወቦቱ ኩሉ ኮነ፣ ሁሉ በእርሱ ተፈጠረ። ዮሐንስ ወንጌል ምዕራፍ 1 ላይ ያለው ነው። ሁሉ በእርሱ ተፈጠረ። ወዘንበሌውስ አልቦ ዘኮነ፣ ያለ እርሱ ምን የሆነ የለም። ወይም እንትኒ ዘበሰማይኒ ወዘበምድርኒ፣ በሰማይ ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ያሉ እጽዋት፣ አይባን፣ ደንጋዎች፣ አብህርት፣ ውቅያኖስ፣ የሰው ልጆች፣ እንስሳት፣ እነዚህ ሁሉ የተፈጠሩት በእርሱ ነው። ያለ እርሱ የሆነ የለም። ፈጣሪ ነው። በመለኮት አንድ ነው ነው ዘበንቲ አነ ለሰብ ወበእንተ መድኃኒትነ ወረደ እምሰማያት፣ ስለኛ ስለ ሰዎች እኛን ለማዳን ግን ከሰማይ ወረደ። እኛን ለማዳን ስለኛ ሲል ከቅድስት ድንግል ማርያም ተወለደ። መንፈስ ቅዱስ በመንፈስ ቅዱስ ነው የተወለደው። በስጋ ብለን ስንል እመቤታችን ወለደችው እንጂ አላስገኘችውም። ምን ማለት ነው አላስገኘችውም ማለት? ለምሳሌ ከእናት ከአባት ዘር ከእናት ደም ተከፍሎ እንደሚወለድ አይደለም እግዚአብሔር ወልድ የተወለደው። እግዚአብሔር ወልድ በማኅፀኗ አደረ እንላለን። ስለዚህ በእመቤታችን ማኅፀን አድሮ ተወለደ። ሆነ ቢሴ ሰው ሆነ ወተሰቅለ በእንቲአነ፣ ስለኛ ስለ ሰዎች ተሰቀለ። ስለዚህ ይሄ መጀመሪያውን ማየት ያለብን ከአብ ጋር የሚለው ይሄ የሃይማኖታችን 318ቱ ሊቃውንት 318ቱ ሊቃውንት የአጸኑልን የእምነታችን መሰረት መሪ ነው። የሃይማኖት መሰረታችን በዚህ ላይ ነው ቤተክርስቲያናችን የጸናችው። እነሱ ደግሞ ዝም ብለው ሳይሆን ከየት አንስተው ነው ቃል አንደኛ አንተ ያው የእግዚአብሔር ልጅ ነህ ብሎ ቅዱስ ጴጥሮስ ከመሰከረው ምስክርነት አንስተው ተነስተው፣ ከዛ ደግሞ ቅዱስ ዮሐንስ ቀዳሚው ቃል፣ ያ ቃል መጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው፣ ያለ እርሱ ምንም የለም፣ ሁሉ በእርሱ ተፈጠረ ከሚለው ከዛ ተነስተው ይህን የሃይማኖት ዶግማ ነገር መስርተውልናል። በዚህ መሰረት ነው የምንሄደው ማለት ነው። ከዛ ሲቀጥሉ ደግሞ እንግዲህ ስለ አብ መጀመሪያ ናምን ማህዱ አምላክ እግዚአብሔር አብ ኀዜ ኩሉ ዓለም፣ ዓለምን በፈጠረው በእግዚአብሔር አብ እናምናለን ካሉ በኋላ በኢየሱስ ክርስቶስም እናምናለን ብለው እንግዲህ ስለኛ ሰው ሆነ ካሉ በኋላ መንፈስ ቅዱስን የካደው መቅዶኒዎስ ደግሞ መንፈስ ቅዱስ እግዚአብሔር አይደለም ወይም ደግሞ ከአብና ከወልድ ጋር እኩል አይደለም ላሉት መልስ ሲሰጡ ደግሞ 150 ሊቃውንት በኤፌሶን የተሰበሰቡት በቁስጥንጥንያ ማለትን የተሰበሰቡት ሊቃውንት ደግሞ ወነአምን በመንፈስ ቅዱስ እግዚእ ማህያዊ ዘሰረጸ እምአብ፣ ከአብ በተገኘ በመንፈስ ቅዱስን በሚያድን በመንፈስ ቅዱስን እናምናለን አሉ። ለሱ ምንም ብለውለት ንስግድ ሎቱ ወንሰብሖ፣ የባህሪ ስግደት እንስገድለት፣ የባህሪ አምልኮ እናምልከው፣ የባህሪ ምስጋና እናመስግነው። ለምን ለዛሬም ዘወትርም ለዘላለሙም። ስለዚህ ይቺ ሃይማኖት ጸሎት ሃይማኖት የምትለው ሃይማኖታችን መሰረት ናት። በመጀመሪያ ምስጢረ ሥላሴ፣ ከዛ ምስጢረ ሥጋዌ ዘተወልደ ዋኮ ዘተገብረ፣ የተወለደ ወይም ደግሞ ስለኛ ስለ ሰዎች ሞተ የሚለው ምስጢረ ሥጋዌ ነው። ስለዚህ በመንፈስ ቅዱስም ማመን እንዳለብን፣ ከዛ ደግሞ ካመን በኋላ ደግሞ መጠመቅ እንዳለብን ወነአምን በሐቲ ጥምቀት ለስርየተ ኃጢአት፣ ኃጢአትም ለማስተስረይ ነው። ኃጢአት በሚያስተሰሪ በጥምቀት እናምናለን።
በአንዲት በማትደገም በማትከለስ በአንዲት ጥምቀት እሱም አንዲት ጥምቀት ካለው ከቅዱስ ጳውሎስ ጋር የተያያዘ ያንን መነሻ አድርገው በአንዲት ጥምቀት እናምናለን። ከዚህ በኋላ ሲሄን ካመን በኋላ እንግዲህ ይሄ ማለት አምስቱ አዕማደ ምስጢር ብላ ቅድስት ቤተክርስቲያን የምታስተምረን ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ቁርባን ብላ የምታስተምረን ማለት ነው። ከዛስ ወንሴፎ ትንሣኤ ሙታን ትንሣኤ ሙታንን ተስፋ እናደርጋለን። ወሕይወተ ዘይመጽእ ለዓለም የሚመጣውን ህይወት ያለውን ሳይሆን የሚመጣውን ህይወት ከእግዚአብሔር የሚሰጠንን ህይወት እሱን ተስፋ እናደርጋለን፣ ለዘላለሙ ተስፋ እናደርጋለን። ስለዚህ በዚህ መሰረትነት ነው ቤተክርስቲያናችን የተመሰረተችው ማለት ነው። ቅርታ ብዙ ተናገርኩ። አረ በጣም ቆንጆ መጋቢ፣ እግዚአብሔር ቃሉትን ያሰማልን፣ መንግስተ ሰማያት ያወርስልን። በእውነት በጣም ድንቅ መልእክት ነው። እቺ ናት እንግዲህ ኦርቶዶክስ ጋይስ፣ ይሄ ነው እንግዲህ የኦርቶዶክስ አስተምሮ። ደምረው የተማረከው በዚህ ቃል ነው። ደምረው የተማረከው በዚህ እውነት ነው። ደምረው ወደ ቤቱ የተመለሰው ይሄን እውነት አምኖ ነው። እሺ አምኖ ነው። እኔ ላይ ስም ለማጥፋት በተለያየ አቅጣጫ ብትሄዱ ያመንኩትን አውቀዋለሁና ጀስት እንደዛ ማለት ነው። እና እስቲ ጠይቁት፣ ምን አሉ ነገርን ለማ አታ እሺ ጥያቄ ያለው ሰው አለ? ጥያቄ አለ። በተለይ ተሐድሳውያን ብገቡ፣ ተሐድሶች ብገቡ ደስ ይለኛል። ተሐድሶች አሁን ተሐድሶች ግቡ። እሺ ሰላም ተሐድሶ ነሽ? እሺ ፎሎ አድርጊያ። ፎሎ አታርጊም እንዴ? ቤቱ ፎሎ አታርጊም እንዴ? አንቺ ፎሎ እያደረጋችሁ አባታችንንም ፎሎ እያደረጋችሁ መጋቢ ሐዲስንም ኦርቶዶክሳውያን ፎሎ አድርጓቸው ጋይስ። አሁን ወደ አደባባይ እየወጡ ነው። ወደዚህ ወደ ቲክቶክ ፕላትፎርም እየወጡ ነው። ዛሬ ማታ ደግሞ ማርያም አምላክ ናት ብለው የተናገሩ መምህር እሳቸው ተስፋዬ ጥያቄ እንጠይቃቸዋለን። ማታ ይመጣሉ 2 ሰዓት ላይ በምን አይነት መልኩ ያስረዳሉ። እኔ ገብቶኛል። ማርያም አምላክ ናት ብለው ቃሌን ሲጠይቁት እኔ ተረድቻለሁ ለምን እንዳሉ ማለት ነው። እና ማታ ኦኬ ኦርቶዶክስ ነሽ እንዴ? እሺ እኔና ቴንክ ዩ። እሺ ጥያቄ ያላችሁ ኦርቶዶክሳውያን መጋቢን ፎሎ አድርጓቸው። እሺ ጥያቄ ያለው ሰው ይግባውን። ኦኬ ጥያቄ ደግሞ ከሌላችሁ ለምን ከኦርቶዶክስ ወጣችሁ? ጥያቄ ያለው ሰው አለ? ጥያቄ ያለው ሰው አለ? ስለኔ መባረር ምን ይመለከታል? ጥያቄ ያለው ሰው ጥያቄ ያለው ሰው በመጽሐፍ ቅዱስ በድነት ጉዳይ ላይ ጥያቄ አለኝ፣ ኦርቶዶክስ የድነት ትምህርት የላትም የምትሉ ካላችሁ ዌልካም። ያው እሺ ኦኬ ሰላም ነው። ሰላም ናችሁ? ሰላም ነው ወንድማችን። ሰላም ነው። እንዴት ናችሁ? ሁሉ ሰላም? ኦኬ እኔ ጥያቄ ምንድነው ስለ ኢየሱስ ማወቅ ፈልግ ነበር። ኢየሱስ እንደው ማን ነው የሚለው ነገር እንደው በደንብ ኦርቶዶክሶች እንዴት ነው ኢየሱስን የምታውቋት? ከቤተ ክርስቲያን ነው ወንድማችን። ኤምኬሲ ነኝ እኔ። ጥያቄ ምንድነው? በግልጽ አስቀምጠው። ጥያቄ ምንድነው? ኢየሱስ ማን ነው ብላ ነው የምታስተምረው ኦርቶዶክስ? እንደው እናንተ ዘንድ ኢየሱስ ማን ብላ ነው የምታስተምረው? እሺ ሚውት አድርግና መጋቢ
ኢየሱስ ክርስቶስ ማን እንደሆነ ወደዚህ ምድር ለምን እንደመጣ በመለኮቱ ኃይል ምን አይነት ስልጣን እንዳለው በደንብ አድርገዋል። መጋቢ አሉ ይመቹታል። መጋቢ አሉ አለው። እሺ ይመቸኛል። ኔትወርክ ሳላቋረጠብኝ ይመቸኛል። እሺ አሁን ኢየሱስ ክርስቶስ ማን እንደሆነ እናመሰግናለን። ዋናው ጉዳይ ነው። ኢየሱስ አይሰማም ድምጼ? ቀጥሉ። ይሰማል። ዝም ብለው ተናገሩ። ይሰማል። አዎ በጣም ጥሩ። እንዲህ አይነት ጥያቄ ደስ ይላል። ዋናው ጉዳይ ኢየሱስ ስለሆነ ማለት ነው። ምክንያቱም ኢየሱስን አምላክ ያለ አምላክ እናት ብሎ ማመን ነው። ሌላው ቀላል ነው። ትልቁ ጉዳይ ኢየሱስ ላይ ነው። እሺ ኢየሱስ ማን ነው ለሚለው ኢየሱስ አምላክ የአምላክ ልጅ ነው። ቅድም የተናገሩት ማለት ነው። ኢየሱስ ማለት በስጋ የተገለጠ በስጋ ስለተገለጠ ከአብ አያንስም፣ ከመንፈስ ቅዱስ አያንስም። ኢየሱስ ሁልጊዜ በቤተ ክርስቲያናችን የምናምነው በዘወትር ጸሎታችን ወይም ደግሞ ለልጆቻችን ገና አንደበት ሲፈቱ የምናስተምራቸው አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ አንተ ነህ፣ ጉልበት ሁሉ ለአንተ ይሰግዳል፣ እኛም እንሰግድልሃለን። ምክንያቱም መጽሐፍም እንደሚለው ለጌታ ለኢየሱስ ክርስቶስ ስም በሰማይም በምድር ያሉ ፍጥረታት ሁሉ ይሰግዱለታል እንዳለ እኛም ልሳን አንደበት ሁሉ አንተን ያመሰግናል። አንደበት ሁሉ አንተን ያመሰግናል፣ እኛም እናመሰግናለን። ይሄ የዘወትር ጸሎታችን ነው። የዘወትር ጸሎታችን ነው። እናመሰግናለን ብለን ነው የምንጠራው ማለት ነው። ከዛ እንግዲህ የዘወትር ጸሎታችንን እንኳን ብንመለከት ማለት ነው ቤተክርስቲያናችን ከኢየሱስ ጋር የተያያዘው ምንድነው የሚለው ይሄ ካልን በኋላ እሱ ያስተማረን ጸሎትን እናገራለን። ከዛ በኋላ እናቱ ቅድስት ድንግል ማርያምን በቅዱስ ገብርኤል ሰላም እንዳለሽ እኔም ሰላም እልሻለሁ። ማን ሰላም እንዳለሽ? እሱ ሰላም እንዳለሽ። ከዛ ቀጥሎ ቅድም ያልኩት በኢየሱስ ክርስቶስ እናምናለን። እሱ ማለት ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው፣ የተወለደ እንጂ የተፈጠረ አይደለም ብለን በእርሱ እናምናለን። ስለዚህ ለአብ ለወልድ ለመንፈስ ቅዱስ ሰግዳለሁ። ከሶስቱ አካል አንዱ አካል ወልድ ነው። ለእርሱ ክብር ይገባል፣ ምስጋና ይገባል ብለን እናመሰግናለን። ከዛ ውዳሴ ማርያም ብለን የምንጠራው በእመቤታችን ስም ይጠራ እንጂ በመጀመሪያ እስኪጀመር ነገረ ድህነት ነው ብንተነትነው ማለት ነው። የሰኞ ውዳሴ ማርያም ብንጀምር ምን ብሎ ነው የሚጀምረው? ፈቀደ እግዚእ ያግዞ ለአዳም፣ ጌታ አዳምን ነፃ ሊያወጣው ወደደ ብሎ ነው የሚጀምረው። ጌታ አዳምን ነፃ ሊያወጣው ወደደ። ተመልከቱ እንግዲህ መጠሪያው ምንድነው? ውዳሴ ማርያም። ለምንድን ነው ውዳሴ ማርያም ተብሎ የተጠራው ካል ነገረ ስጋዌ በእሷ ስለተገለጠ ማለት ነው። በኢየሱስ ክርስቶስ ከእርሷ ስለተወለደ ሊያወጣውስ ከወደደ በኋላ ወደ ቀደመ ቦታው ይመልሰውም ዘንድ ከወደደ በኋላ ሰረቀ በስጋ እምድንግል፣ በስጋ ከቅድስት ድንግል ማርያም ተወለደ ያለ ዘራብሲ። ከተወለደ በኋላስ ሔዋንን ዲያብሎስ ያሳታት ሔዋንን አዳናት። ይህ እንግዲህ የዘወትር ጸሎታችን ሰኞ የሚጸለዩ ጸሎት ማለት ነው። ውዳሴ ማርያም ሔዋንን ዲያብሎስን ያሳታት ሔዋንን ነፃ አወጣት። ከዛ ኢየሱስ ክርስቶስ ቃል ሰው የሆነው አካላዊ ቃል እርሱ በእኛ ላይ አደረ ማለት ስጋችንን ለበሰ ወይም ደግሞ የእኛን ስጋ ወሰደ። የእመቤታችን ስጋ ማለት እኛ ስጋ ስለሆነ ከሰማይ አይደለም ስጋ ይዞ የመጣው ዕብራውያን ምዕራፍ 1 ላይ እንደተገለጸው። ስለዚህ እሱም የእሱን ክብር አየን፣ በደብረ ታቦር አየን። ለምን አየን ማለት ሐዋርያት ስላዩ ማለት ነው። በእምነት ሳያዩ የሚያምኑ ብፁዓን ናቸው ስላለ በእምነት አየ ነው። በቀራንዮ ለእኛ ሲሰቀል አየ ነው። በደብረ ታቦር ብርሃነ መለኮቱን ለሐዋርያት ሲገልጥ አየ ነው። ህብስት አበርክቶ ሲመግብ አየ ነው። ይሄ እንግዲህ ተመልከቱ። አንድም
በዚህ ነገር በውዳሴ ማርያም ተብሎ በሚጠራው ሶስተኛው ክፍል ላይ ነው አሁን ያለሁት፣ ሶስተኛ ተራ ቁጥር ላይ ማለት ነው። በአራተኛው ላይ ደግሞ ስንመለከት ኢሳይያስ ነቢዩ ኢሳይያስ የአማኑኤልን ምስጢር በመንፈስ ቅዱስ ተገልጾለት አየ። ካየ በኋላ ምን ብሎ ተናገረ? ሕፃን ተወለደልን። ትንቢተ ኢሳይያስ ምዕራፍ 9 ላይ ያለው ነው። ወንድ ልጅ ተወለደልን፣ እሱ ተወልዶስ ስጋ ሆኖ ለእኛ ተሰጠ፣ ጸጋ ሆኖ ተሰጠን። ምክንያቱም በጸጋው አድኖናል የምንለው እርሱ ነው፣ ከፍለንበት አይደለም ስጋው ደሙን የሰጠን። ብዙ ጊዜ በጸጋው ድነናል ማለት አሁን ባለው አይደለም። በጸጋው ድነናል ማለት እርሱ ጸጋ ሆኖ ተሰጠን፣ ስለከፈልን አይደለም፣ እሱ ጸጋ ሆኖ የተሰጠን ነው። ከዛ ሲቀጥል አምስተኛ ተራ ቁጥሩ ላይ ምን ይላል? የሰው ልጅ ሆይ ደስ ይበልህ፣ እግዚአብሔር ሰውን ወዶታልና ስለወደደው ደግሞ አንድያ ልጁን፣ ተመልከቱ እንግዲህ አንድያ ልጁን ለዓለም ይሞት ዘንድ አሳልፎ ሰጥቶታልና ይላል። እኔ ከአባቴ ተልኬ የመጣው ነው አይደል ያለው? አሳልፎ ሰጥቶታልና። ስለዚህ እሱ አሁን ኢየሱስ ክርስቶስ ማን ነው? እንደዚህ መጥቶ ያዳንን አንድ ልጁ የአብ ልጅ ኢየሱስ ክርስቶስ ከአብ የማያንስ ነው። እርሱም መጥቶ አዳነን ብለን እናምናለን። ይቀጥልና 6ኛ ቁጥር ላይ አይገናኝም የምትል ይገናኛል። ኢየሱስ ክርስቶስን እንዴት እንደምታመሰግነው ነው። ይሄ የዘወትር ጸሎታችን የሰኞን ብንቀጥል እስከ እሑድ ድረስ ያለው ይሄ ነው። የሰው ሁሉ ነፍስ ደስ ይላታል። ለምን? ኢየሱስ ክርስቶስ ስለኛ ስለተወለደልን፣ አዳምና ሔዋንን ነፃ ወጣቸው። እውነተኛ ብርሃን ኢየሱስ ክርስቶስ ወጣ፣ ለዓለም ሁሉ የሚያበራ በምድር ሁሉ ለሚኖሩ ሰዎች እውነተኛ ብርሃን እሱ ነው። አነ ውእቱ ብርሃኑ ለዓለም ያለው ማለት ነው። እኔ እውነተኛ ብርሃን ነኝ ያለው። ስለዚህ ኢየሱስ ክርስቶስን ቤተክርስቲያን ምን ትለዋለች ከተባለ አምላክ ትለዋለች። አምላክ ወልደ አምላክ ብላ ታምናለች። የአምላክ ልጅ አምላክ ነው ብላ ታምናለች። ከቅድስት ድንግል ማርያም ተወለደ። ስለተወለደ ከአብ ከመንፈስ ቅዱስ አያንስም። ይህ የሁል ጊዜ አስተምሯ ነው። እሱን መሰረት ያላደረገ አስተምሮ ምሳሌም ቅዳሴም ውዳሴም ምስጋናም ስግደትም አምልኮትም የለም። እሱን መሰረት ያደረገ ነው። ስለዚህ ቀጥሎ እስከ ማክሰኞም ብንቀጥል ረቡዕም ብንቀጥል ይሄ የዘወትር ምስጋናችን። አሁን ሌላ አምላክ ታመልካላችሁ፣ የምትጸልዩት ሌላ ነው፣ የምታመልኩት ሌላ ነው የሚባለው ነገር ማለት ነው ከንቱና ሐሜት እንደሆነ የምትረዱት በዚህ ነው። እመቤታችን ቅድስት ድንግል ማርያምን ሲያነሳ በአንጻር ነው የሚያነሳት። አምላክን ስለወለድሽልን ነው የሚለው። ማንን ስለወለድሽልን? ኢየሱስ ክርስቶስን ስለወለድሽልን እናከብርሻለን፣ እናመሰግንሻለን። ምን ስላልሽልን? ስለወለድሽልን፣ እውነተኛ መብል መጠጡን ስላስገኘሽልን። እሱ አንተ ግን የባህሪ አምላክ ነህ። ከዛ እንግዲህ ሃይላይት የሰኞን የነገርኳችሁ እንደዚህ ነው። የማክሰኞን ብንቀጥልም የመጀመሪያው በድንግል ማርያም ጌታችን ኢየሱስ ክርስቶስ ከድንግል ማርያም ተወለደልን ብለን እናነሳና ከዛ በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሰው ሆነ ብለን እናምናለን። በማን ፈቃድ? በአባቱ ፈቃድ፣ በእርሱ ፈቃድ፣ በመንፈስ ቅዱስ ፈቃድ ሰው ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያም ሆይ እሱ የተሰጠች ጸጋ ታላቅ ነው እንላታለን። ጸጋዋ ታላቅ አይደለም? ጸጋሽ ታላቅ ነው። ለምን? በክብረ ወሊድ ላይ ክብረ ድንግልና ስለተሰጠሽ። መውለድ አንድ ነገር ነው፣ ግን ደግሞ ድንግል መሆን ይሄ ለማንም ያልተሰጠ ነው። ታላላቅ ሰዎችን የወለዱ አሉ፣ ግን አምላክን የወለዱ የሉም። ስለዚህ የተሰጠች ጸጋ ፍጹም ነው እንላታለን። ሌሎቹ ምሳሌዎቹ አሉ። የአብርሃም የሙሴ ዕፅ አንቺ ነሽ፣ ጸጳጦስ በደብረ ሲና ላይ ያያት እሳትና እርጥበት ተዋህዶ እሳቱ እርጥበቱን ሳያቃጥለው እርጥበቱ ደግሞ እሳቱን ሳያጠፈው ያየ አንቺም እንደዛ ነሽ፣ እሳተ መለኮትን የተሸከምሽ ሳትቃጠይ ብሎ መስሎ ይናገራል። ስለዚህ ኢየሱስ ክርስቶስ ማን ነው ከተባለ አምላክ ወልደ አምላክ ነው ብላ ታምናለች። ዛሬም ለዘወትርም
ትናንትም ዛሬም ኢየሱስ ዘትማልም ወይም ወክመ ውእቱ እስከ ለዓለም ዛሬም እስከ ዘላለም ድረስ ያው ኢየሱስ ስለኛ መከራ የተቀበለልን እርሱ ዛሬም ሕያው ነው፣ ከአብ ጋር በእኩልነት ተቀምጧል። ወነበረ በየማነ አቡዕ በአባቱ ሪና ተቀመጠ ብለን እናምናለን። ቤተ ክርስቲያን ስለ ኢየሱስ ክርስቶስ የምታስተምረው ይሄ ነው። ይህ ብቻ አይደለም። ለምሳሌ ቤተ ክርስቲያን ከማለታችን በፊት መስቀልያ እንለብሳለን። መስቀልያ ምንድን ነው የሚያመለክተው? ኢየሱስ ክርስቶስ መሰቀሉን ነው። ከዛ ስንቀጥል አስቀድመን ለሥላሴ እንሰግዳለን። ከዛ እንግዲህ የአምልኮት ስግደት ማለት ነው። ስለዚህ እሱን ቤተክርስቲያኑ መሰረቱ ምንድን ነው? ቤተክርስቲያኑ መሰረቱ ያ፣ ከዛ ግድግዳው ደግሞ የወልድ ጣሪያው የመንፈስ ቅዱስ፣ ከዛ መስቀል እናያለን። ኢየሱስ ክርስቶስ የተሰቀለበት መስቀል። እያንዳንዱ ነገር ኢየሱስ ክርስቶስን ምሳሌ ያላደረገ ነገር በቤተክርስቲያን ውስጥ ፉርሽ ነው። ድምፄ አይሰማም? አሁን ይሰማል። አሁን ይሰማል። ቀጥሉ። አሁን እየተሰማ ነው። ስልክ ገብቶ ነበረ፣ ለዛ ነው። እና ከህፃንነት አንደበታችን ጀምሮ አንድ እንደው የቤተ ክርስቲያናችን አስተምሮ ተመክሮ ልንገራችሁ። አንድ ሰው መጀመሪያውን ለምሳሌ በትምህርት ቤት ሲማር ምንድነው ብሎ የሚማረው ቃል እንግዲህ በአብነት ትምህርት ቤቱ መጀመሪያ በእስመ አብ ወወልድ ወመንፈስ ቅዱስ ወይም ደግሞ አትብ ገጽየው ኩለንታይ በትምህርተ መስቀል ፊቴና መላ ሰውነቴን አማትባለሁ፣ ዲያብሎስ ድል በተነሳበት የሰው ልጅ ነፃ በወጣበት በትምህርተ መስቀል አማትባለሁ ካለ በኋላ በእስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ ወመንፈስ ቅዱስ ስም ዘላለም ሥላሴ አንድ አምላክ ነው እያመንኩ እየተማጸንኩ ሰይጣንን እክዳለሁ። በማን? በሥላሴ ስም እያመንኩ ሰይጣንን እክዳለሁ ብሎ ይሄ የቃል ትምህርት የሆነው ቅድም ያልኳችሁ ማለት ነው። ከዛ ደግሞ እንግዲህ ፊደል መቁጠር ከጀመረ በኋላ የሚጀምረው የሚገርማችሁ ነገር የሚማረው መጀመሪያ ማንን ነው? ቀዳሚው ቃል የሚለውን ነው። የዮሐንስ ወንጌል ማለት ነው። ቀዳሚው ቃል ወውቱ ቃል፣ ያ ቃል መጀመሪያ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው የሚለውን ማለት ነው። ይህ የመጀመሪያ ትምህርት ነው። የሚገርማችሁ አሁን ሌላ ኮተታ አያስፈልግም ምናምን የምትሉ ሰዎች ትምህርታችን ይሄ ነው። አንደበት ፊደል ከለየ በኋላ መልእክተ ዮሐንስ ብሎ ቀዳሚው ቃል የሚለው መጀመሪያ ዮሐንስ መልእክት ፊደል ሐዋርያ የምትላት ማለት ነው። መልእክተ ሐዋርያ ወልደ ዘብዴዎስ ንዜን ወክሙ በጆሮአችን የሰማነውን በዓይኖቻችን ያየነው በደጆቻችን የዳሰስነው ስለሱ እንነግራችኋለን የምትል አንድ ምዕራፍ አለች። የመጀመሪያው የቅዱስ ዮሐንስ መልእክት ማለት ነው። እሷን ካነበበ በኋላ ቀጥታ ቀዳሚው ቃል ላይ ይገባል። ቀዳሚው ቃል ያልኳችሁ ምዕራፍ 1 ማለት ነው። እንግዲህ እሱን 21ን ምዕራፍ የዮሐንስን ወንጌል ከጨረሰ በኋላ ነው ወደ መዝሙረ ዳዊት ይሄዳል ማለት ነው። አስተውሉ። እንግዲህ ብዙ ጊዜ መጽሐፍ ቅዱስ አያነቡ ምናምን የሚባለው ነገር እና ያ ምናልባት በግዕዝ ስለሚማረው ያው ግንዛቤው ላይኖር ይችላል። እውነት ለመናገር ግን ያ ቃል መጀመሪያ ነበረ፣ ቃልም እግዚአብሔር ነበረ፣ እሱም እግዚአብሔር ነው፣ በእርሱ ሁሉ ተፈጠረ፣ ያለ እርሱ ምንም ምን የሆነ የለም፣ ከዛ ደግሞ ጸጋና እውነትን ተመልቶ በእኛ ላይ አደረ የሚለውን እስከ ዮሐንስ ወንጌል ምስጢረ ሥላሴ ነው፣ ምስጢረ ሥጋዌ ነው። ከሌሎች ወንጌል ከማቴዎስ ወንጌል፣ ከማርቆስ ወንጌል፣ ከሉቃስ ወንጌል በተለየ ሁኔታ ምስጢረ ሥጋዌና ምስጢረ ሥላሴ በደንብ የተነገረበት በመሆኑ ዮሐንስ ዘንስር ተብሎ ይነገራል። ወይም ደግሞ ነባቤ መለኮት የመለኮትን ነገር የተናገረ ተብሎ ዮሐንስ ይነገርለታል ማለት ነው። ሌሎቹ የጀመሩት ታሪክ ነው። አብዛኛው አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌ እየተመላለሰ ያስተማረውን ትምህርት፣ የሰራውን ትሩፋት፣ ያደረገውን ገቢረ ተአምራት ወመንክራት ነው የሚናገረው ማለት ነው። በዮሐንስ ወንጌል ግን ስለሚጀምረው ምስጢረ ሥላሴ ነው። ከዛ ምስጢረ ሥጋዌ ነው በደንብ አድርጎ የሚለውና ያንን ከተማሩ በኋላ ነው ወደ መዝሙረ ዳዊት የሚሄዱት ማለት ነው። ይሄ ነው እንግዲህ ትምህርታችን። ከዛ የቃሉን ትምህርት እንደነገርኳችሁ ነው። የዘወትር ጸሎት ተብሎ
እስከ እመቤታችን የጸለየችው ሉቃስ 1 ላይ ያለው እሱ ጋር እንትን ብሎ ከዛ የሰኞ የማክሰኞ ተብሎ ተካፍሏል። ያም ነገረ ስጋዊ ነው። ከየትኛውም ከክርስቶስ ጋር የሚቃረን ውዳሴ ማርያም ላይ ልታመጡልኝ አትችሉም። ከዛ በኋላ እሱን ከጨረሰ በኋላ እንግዲህ ከክርስቶስ ጋር የተያያዘውን ነው እንትን እያልኳችሁ ያለው። መዝሙረ ዳዊትን ከጨረሰ በኋላ ሊያጠናክርበት የሚችለውን ነገር ማለት ይህ አብዛኛው ግዕዝ ስለሆነ በግዕዙን ሊያጠናክርበት የሚችል የግዕዝ ቋንቋ ይማራል ማለት ነው። እሱን ካልሆነ ደግሞ ቋንቋውን ባይችል እንኳን ወደ እንግዲህ የኦርቶዶክስ አስተምሮውን ነው የምነግራችሁ። ወደ ቅዳሴ ወደ ምስጋናው ይሄዳል። ስጋው ደግሞ የሚለወጥበት ምስጋና ያ ምስጋናን ብትመለከቱ ቅዳሴውን ብትመለከቱ 14 ቅዳሴ ያሉ እምነበሃ ብሎ እስከ መጨረሻ ድረስ ያለው ነገረ ክርስቶስን የማይነካ ወይም ከነገረ ክርስቶስ የራቅ አንድም ቃል የለም። 14 ቅዳሴ ያለ የተክለ ሃይማኖት ቅዳሴ የለም። ወይም የገብረ መንፈስ ቅዱስ ቅዳሴ የለም። የእግዚአብሔር ነው ቅዳሴው፣ ምስጋናው እሱ ነው። የእመቤታችን ቅዳሴ ያለ ካላችሁኝ የእመቤታችን ቅዳሴ ራሱ ምስጋናው የማን ነው? የእመቤታችን የቅድስት ድንግል ማርያም ነው። ለምሳሌ ቅዳሴ ማርያም ተብሏል። ቢጀምር ነው ልቡናዬ በጎ ነገርን ተናገረ፣ ያንቺን ልልናሽን ከፍታሽን እናገራለሁ። ለምን? እውነተኛውን መብል እውነተኛውን መጠጥ ኢየሱስ ክርስቶስን ስላስገኘሽልን ብሎ ይናገርና ከዛ በኋላ እመቤታችን ቅድስት ድንግል ማርያም አምላክን እንዴት መውለድ ይሄ በጣም ድንቅ ነው፣ በጣም ድንቅ ነው አምላክን መውለድ። አንቺ የ15 ዓመት ቆንጆ ስትሆኝ እንዴት አምላክን ወሰንሽው እያለ ሊቆ ያደንቃል። ከዛ ደግሞ ምስጢረ ሥላሴ ይገባል። ይሄውን ምስጢረ ሥጋዌ ነው። ከዛ ምስጢረ ሥላሴ አብ ወልድ መንፈስ ቅዱስ ያስባሉ፣ ይናገራሉ። አብርሃም ይስሐቅን እንደሚያዘዘው አብ ወልድን በግድ አያዘዘውም። ወንድ ወይም ደግሞ ወልድ አብ ከወልድ አይበልጥም፣ ወልድ ደግሞ ከአብ አያንስም፣ ከመንፈስ ቅዱስም አይበልጥም እያለ አንድ ናቸው እያለ ይናገራል ማለት ነው። ይሄ ቅዳሴ ማርያም ያልኩ እንደው ከሌሎቹ ላይ ያለው ቅዳሴ ሐዋርያትን ሌሎችን ብንመለከታቸው እሱ ነው ኢየሱስ ክርስቶስን ነው መሰረት አድርጎ የሚሄደው ማለት ነው። አሁን ለምሳሌ ቅዳሴ ሐዋርያት ስላል በስማቸው የደረሱት እንጂ ስለ እነሱን አይደለም የሚያመሰግነው። እዛ ጋር ሐዋርያት የደረሱት ማለት ነው። ቅዳሴ ዮሐንስ ወይም ደግሞ ወልደ ነጎድጓድ ምንል እሱ የደረሰው ድርሰት ማለት ነው። ያስ የሚቃረን ነው ወይ ከክርስቶስ ጋር? አይደለም። ይሄ እንግዲህ በዜማ ሊባል ይችላል፣ በቁጥር በንባብ ሊባል ይችላል። ዞሮ ዞሮ ኢየሱስ ክርስቶስን ያመሰግናል ማለት ነው። ከዛ ወደ ሌሎቹ ድርሰቶች ብንገብ እንግዲህ ስለ ኦርቶዶክስ እየተናገርን የቅዱስ ያሬድ ድርሰቶችን ብንመለከታቸው ለምሳሌ ቅዱስ ያሬድ ድርሰቶች ያው የሚታወቁ ናቸው። ድጓ፣ ጾመ ድጓ፣ ያው ጾመ ድጓ ከድጓ የወጣ ነው። ምዕራፍ አለ፣ ዝማሬ፣ መዋሥዕት አለ። እነዚህን ሁሉ ብንመለከታቸው አንድም ነገረ ክርስቶስን የሚያወጣ የለም። ስለ ክርስቶስ አምላክነት ነው የሚያብራራ ማለት ነው። እና ስለ ቅድስት ድንግል ማርያም ሲናገርም ምንድነው የሚላት ቅዱስ ያሬድ? ለምሳሌ በቀላሉ እንዲሁ ቅርብ በሆነ ለምሳሌ አንቀጸ ብርሃንን ቅዱስ ያሬድ ነው የደረሰው። ቅድስት ወብጽዕት የተመሰገንሽ የተባረክሽ ነሽ እመ አዶናይ የአምላክ እናት አንቀጸ ብርሃን የብርሃን መውጫ የብርሃን በር ነሽ። እኔ አነውቱ ብርሃን ነው፣ እኔ ብርሃን ነኝ ብሏል አይደል? ብርሃኑን ያስገኘሽው ብርሃን የወጣብሽ አንቺ ነሽ ነው። በምስራቅ ወጣ ፀሐይ እንደምንል ምስራቅ እሷ ናት የፀሐይ በር፣ ፀሐይ ኢየሱስ ክርስቶስ እውነተኛ ብርሃን የወጣባት እንደዚህ ይላል። ከዛ በኋላ ምንድነው የሚለው? በእንተ ተሰገወቱ ለወልደ አምላክ እምኔኪ የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ቀረብ፣ ከምድር ወደ ሰማይ ቀረብ፣ ከአንቺ የአምላክ ልጅ ሰው በመሆኑ። ስለዚህ ይህን የተናገረው አሁን ቅዱስ ያሬድ ነው። ይቀጥላል ሲናገር ቅዱስ ያሬድ ለምሳሌ ሰብአ ሰገል እንዳመሰገኑት ቀዲሞ ዜናውን በሕይወታ የመጀመሪያ ስሙን ታምልክ ባዕድ አምላክ ዘእንበሌከ በቀር ሌላ አምላክ አታምልክ ብሎ ነገረን።
ከዛም ያ ማለት በ10ቱ ቃላት የተጻፉባት ጽላት አንቺ ነሽ፣ አካላዊ ቃልን ወሰንሽው። እንግዲህ ጽላቷ 10ቱ ቃላት የተጻፉባት የአካላዊ ቃል ኢየሱስ ክርስቶስ ነው። ስለዚህ አንቺ አካላዊ ቃልን ወሰንሽው፣ ተሸከምሽው እያለ ያመሰግናል። እና እንግዲህ ይሄ ሁሉ የቅዱስ ያሬድ ድርሰት ነው። ሌሎችም አሁን የደረሱትን ቅዱሳን ሊቃውንት የደረሱትን ድርሰት ብንመለከት ተመሳሳይ ነው፣ ከነገረ ክርስቶስ የወጣ አይደለም። ስለዚህ ቤተክርስቲያን ሁሌም የምታስተምረው የምታምነውም አምላክ ወልደ አምላክ ብላ ነው ማለት ነው። ይሄን የኦርቶዶክስ ተዋሕዶ አስተምሮ ከምሉ በክፍሉ ከረጅሙ በአጭሩ በጥቂቱ እሺ ወንድማችን ፍቃዱ 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 አቤት አቤት ተመለሰልህ። የኦርቶዶክስ ዝግ ነበረ ኖርማሊ እኔ የጠየኩት ጥያቄ በአንድ በኩል ከፊል መልስ ነው፣ ግን ከመጽሐፍ ቅዱስ አንጻር ኢየሱስ ክርስቶስ መጽሐፍ ቅዱስ ማን ይለዋል የሚል ነው ጥያቄ። መጽሐፍ ቅዱስ ጠቅሰው ኢየሱስ ማን እንደሆነ የሚናገረውን ክፍል ነበር ከመጽሐፍ ቅዱስ አልመለሱልኝም ትላለህ። የሁሉ ነገረው አንተ አዳምጠኝ። ከመጽሐፍ ቅዱስ ኢየሱስ ክርስቶስ ጌታ እንደሆነ ነግሮናል። ኢየሱስ ክርስቶስ አዳኝ እንደሆነ ነግሮናል። ኢየሱስ ክርስቶስ መሲህ እንደሆነ ነግሮናል። ኢየሱስ ክርስቶስ ከድንግል ማርያም እንደሚወለድና እንደተወለደ እንደሞተ በሶስተኛው ቀን እንደተነሳ ነግሮናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ እንደሚያነጻ ነግሮናል። ኢየሱስ ክርስቶስ ደግሞ በቤዛነቱ ዓለምን እንዳስታረቀ ነግሮናል። ይሄ የኦርቶዶክስ አስተምሮ ነው። ትቀበላለህ? ስሙን ነው ያልኩ። የኢየሱስ ክርስቶስ ስም ማ ተብሎ እንዲጠራ ነው መጽሐፍ ቅዱስ ላይ ማ ተብሎ ነው የሚጠራው? ምንድነው ብራዘር የምታወራው? የኢየሱስ ስም ጆሻ ነው ወይም ስም የለውም። አዳኝ ማለት ነው። ስም አለው እኮ ኢየሱስ ክርስቶስ ማ ተብሎ እንዲጠራ የሚናገር ብዙ መዓት እንደው ዋና ሜን ኮር ነገር እኮ ነው የጠየቅኩ። ኢየሱስ ክርስቶስ ማን እንደሆነ አዳኝ አልኩ እኮ። አዳኝ ኢየሱስ ማለት ኢየሱስ ነው፣ መድኃኒት ነው። መጠሪያው ማን ነው ያልኩ። እነ ጴጥሮስ ለምሳሌ እነ ጴጥሮስን የሰው ልጅ ማን ይሉታል አይደለ? አንተ የሕያው የእግዚአብሔር ልጅ ነህ። ስለዚህ የእግዚአብሔር ልጅ ነህ የሚለውን ነገር እንዴት ነው እንደ ቀላል ነገር ያያችሁት? አዳኝ ነህ፣ ጌታ ነህ። ምንድነው አንተ የምፈልገው? አሁን አንተ ምንድነው? ይሄ ነው መጠሪያ ስሙ። እሱን እናውቃለን እኮ፣ ግን ስሙ መጠሪያው ስሙ የእግዚአብሔር ልጅ እንደሆነ ነው የምልህ። እሺ ምን ነው? አዎ ትክክል፣ የእግዚአብሔር ልጅ ነው። እሺ ምን? በአዲስ ኪዳን ላይ ዘሆል ሲጠራ የነበረበት እንዲጠራ የተፈለገበት እንትን የእግዚአብሔር ልጅ ተብሎ እንዲጠራ ነው። እሺ ምንድነው አንተ ጥያቄ ፈጠረብህ እኮ? አሁን እናንተ ኢየሱስን የማን ልጅ ብላችሁ ልትጠሩት? የእግዚአብሔር ልጅ። እርግጠኛ ነህ? የድንግል ማርያም ልጅ፣ የእግዚአብሔር ልጅ፣ የድንግል ማርያም ልጅ። አየህ አሁን እዚህ ጋር ወጥቶ ኢየሱስ የድንግል ማርያም ልጅ አይደለም? የእግዚአብሔር ልጅ ነው ተፈጠረ። ኢየሱስ የድንግል ማርያም ልጅ ነው አይደለም? የእግዚአብሔር ልጅ ነው። የድንግል ማርያም ልጅ ተብሎ አይጠራም። ልጅ በመወለድ አዳምጠኝ። ልጅ በመወለድ መጽሐፍ ቅዱስ የሚለው ነው ነገር ማርያም ለኢየሱስ ማለት ያለ። ኧረ ብራዘር አዳምጥ በእናትህ፣ የሆነ ያለበት ቦታ አይመችም። ድንግል ማርያም ኢየሱስን በመውለዷ እናት ትባላለች አትባልም? እናት ስትባል የወለደችውን ልጅ እናት ሆና እንደ ልጅ ትቆጥሯለች አትቆጥርም? መልስ ይሄንን መልስ። የዛሬ ዴንዘልና እንግዲህ ይኸውልህ አሁን አንተ የምታወራው ነገር ሌላ። ለቅድስት ማርያም ራሱ ስሙ
የእግዚአብሔር ልጅ ብሎ ይጠራል ተብሎ ለሷ ራሱ ተነግሯታል። እናምናለን የእግዚአብሔር ልጅ እንጂ እናምናለን እንቀበላለን። እኛ ኦርቶዶክሳውያን እናምናለን እንቀበላለን። የማርያም ልጅ የእግዚአብሔር ትቀበላለህ አትቀበልም? የማርያም ቅዱስ አይልም እንዲጠራ የተፈለገበት የማርያም ልጅ ተብሎ ሳይሆን የእግዚአብሔር ልጅ ነው። ወንድሞችን ይመስል ዘንድ አዳምጠኝ። ሁለተኛ ማነው ዕብራውያን 2:14 ላይ ወንድሞችን ይመስል ዘንድ ስጋን ተካፈለ ይላል። ከየት ያገኘው ይሄን ስጋን? ስጋ ተካፈለ የሚባል ነገር መጽሐፍ ቅዱስ ላይ ይኸውልህ፣ ስጋ ተካፈለ ቢልም ስጋው እሱ እንቁላል ከዘር የተፈጠረ አይደለም። ከየት አገኘው ስጋን? ከየት አገኘው? ቃልም ስጋ ሆነ ነው የሚለው። ከየት አገኘው? ወንድሜ ስጋን ተካፈለ ሲል ከየት አገኘው? ከሰማይ ነው ያመጣው ስጋን? ቃሉ ስጋ ሆነ ነው የሚለው መጽሐፍ ቅዱስ። ያ ቃል ስጋ የሆነው ከማን ነው? ከማን ነው? ማህፀን ውስጥ ይኸውልህ፣ ማህፀን ውስጥ ገባ። አለው የለውም? ያ ስጋ ባለቤት አለው የለውም? አውርጃቸው ማህፀን ውስጥ ገባ ኢየሱስ ክርስቶስ እና ባለቤት አለው። ስጋን ተካፈለ ሲል አዳምጠኝ። ምንም ባለቤት ሰው አይደለም። የሰው ስጋ ቢሆንም ቃልም ስጋ ሆነ ይላል። ግን ማርያም ማህፀን ውስጥ አደረ። አድሮ የእሷን እንቁላል አይደለም እንትን ያለው። ከወንድ ዘር ጋር የተገናኘ ዘር የለም። በምን አወቅ? በምን አወቅ? ከወንድ ዘር ጋር ተገናኝቷል። በምን አወቅ? በላ አሁን የቀረ ይሄ ነው እና የእሷ ዘር አለመኖሩን በምን አወቅ እንዴ? አይልማ መጽሐፍ ቅዱስ። ይሄ እኮ ከወንድ ከሴት አይደለም የተገኘው፣ በወንድ ወይም በሴት ፈቃድ አይደለም። የሴቲቱ ዘር ይሏል መጽሐፍ ቅዱስ። የሴቲቱ ዘር ይሏል። ያ የሴቲቱ ዘር ማን ነው? የሴቲቱ ዘር ማለት የነ አብርሃም ዘር ነው፣ የነ ይሁዳ ዘር ነው። ገባ ወንድሜ? ያ የነ አብርሃም የነ ይሁዳ ዘር በማ በኩል ነው የተገለጠው? በምንም በኩል ሊገለጥ ይችል ነበር። መገለጡ አይቀርም ነበር ወንድሜ። አንድ ባዘጋጀው ሰው ስር ይገለጣል። እሱ አይደለም። ይኸውልህ አሁን ለምሳሌ አንተ ኢየሱስ ክርስቶስ አዳምጠኛ፣ ከድንግል ማርያም ዘርን ተካፍሏል አልተካፈለም? ስጋን ተካፍሏል አልተካፈለም? መልስ። ዘር ቃል ነው ስጋ የሆነ። ዘሩስ የማን ነው? ቃል ስጋ ሆነ። የወንድም የሴት ዘር የለውም። የአብርሃምን ዘር ይዟል እንጂ የመላእክትን ዘር አልያዘም ይላል። የአብርሃምን ዘር የያዘው የሰው ዘር ነው አይደለም እኮ? የሰው ዘርማ ሆኗል። እግዚአብሔር አይችልም እንዴ? የሰው ዘር የአብርሃምን ዘር ሲካፈል ከማን ነው ያን የሰው ዘር ያገኘው? ከማን ነው ያገኘው? እሺ አንተ ልጠይቅህ። ኢየሱስ ክርስቶስ በውንጭላና በአህያ ላይ መጀመሪያ የኢየሱስ ክርስቶስ ሰውነትን ማወቅ አለብህ። ሰውነቱ ከማን ወርንጫ ሰው ነው፣ ሰው ሆኗል። ከማን ነው ሰው ሆኗል? ግን ከማን ያገኘው? ከማን ነው ያገኘው? በምንድን ነው ሰውነቱን? በቃ ዘር ሰው ሆኗል። ፍጹም ሰው ፍጹም አምላክ ነው። ይሄን አናከራክረንም። ይኸውልህ በኩል አገኘ። ይሄ ፍጹም ሰውነቱን በማ በኩል አገኘ? በምን አይነት መልኩ? በእግዚአብሔር ፈቃድ። እግዚአብሔር አንድያ ልጁን ላከ። አንድያ ልጁን ላከ። ዘርነቱን በምን አይነት መልኩ አገኘው? ማግኘት አይችልም እግዚአብሔር? የግድ እንቁላል ፈርትላይዝ መሆን አለበት? በምን አይነት መልኩ አገኘው? ዘርነቱን በምን እንቁላል ፈርትላይዝ ሆኖ ነው የተወለደው? ወንድሜ እንቁላል ፈርትላይዝ እንቁላል ያለ ዘር እንዴት? እሺ ኤግ ከሆነ እንዴት ፈርትላይዝ ሆነ? እንቁላል ከሆነ ዋን ሞር ታይም ወንድሜ፣ ዋን ሞር ታይም። የአብርሃም ዘርነትን በድንግል ማርያም አማካኝነት አግኝቷል አላገኘም? ቻው። የሚገርም ነው እንግዲህ ይሄው ነው እንግዲህ ምን ላድርግ አባታችን እግዚአብሔር ለሁላችሁ ለሁለታችሁ ለምን እኔ በቃ እንደዚህም አይነት ክደት አለ እንዴ? ይሄ ደግሞ አዲስ ነው ማለት ከድንግል ማርያም አልተወለደም ስጋም አልነሳም ነው። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት ተወለደ ይለናል ጢሞቴዎስ ላይ። ስለዚህ መልአኩ ቅዱስ ገብርኤል ራሱ ስሙን ኢየሱስ ትይዋለሽ አላላትም እንዴ? የምትወልጂው በመንፈስ ቅዱስ ነው አላት። ስለዚህ ስሙን ኢየሱስ ትይዋለሽ ብሎ እኮ ነግሯታል። ይሄ ታዲያ ከየት የመጣ ነው? አሁን የእግዚአብሔር ልጅ አንድ መጠሪያ፣ እሱማ እምነት ነው፣ የእግዚአብሔር ልጅ ነው። ግን ኢየሱስ የሚል ስም አባታችን አንዱ ደግሞ ምን አለ?
መለኮትና ባህሪ ምንድናቸው አለ? ይለያል አይለያዩም አላለ? መለኮትና ባህሪ ይለያያሉ አይለያያሉ? ወይኔ ኧረ በስመ አብ ከየት ውስጥ ነው የወጣሁት እኔ ግን? አቤት 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 እግዚኦ ማርነ ክርስቶስ ከየት ውስጥ ነው የወጣሁት? መጀመሪያ መለኮትና ባህሪ ይለያያሉ አይለያዩም አላለኝም? እግዚአብሔር ሆይ